አሚር ሐሳብን ሳይሆን በማስረጃ ፕሊዝ ወንድማችን ምን ታረግ መሰለህ አሁን ችግር የለውም ለማስረጃው ችግር የለውም አይ ችግር የለውም አይደለም ማስረጃ መጀመሪያ አስቀምጥና መጀመሪያ ላውራና ያወራሁትን ሰማ እኮ ነው ያወራሁትን ሳሰማ ነው እንደ ማስረጃ ማስረጃውን ይዘህ ነው የምታወራው ቋንዴ ስማኝ ማስረጃውን ለምሳሌ እኔ ቅድም እኮ ላውራና ማስረጃ ትለኛለህ ቋንዴ ቅድም እኔ ሳውራ ለምሳሌ ቁርአኑን እየገለጥኩ ነው ያወራሁት ከማውራቴ በፊት ምክንያቱም ማውራው ነገር ከሆነ ቪዲዮ መክፈት አልችልም ችግር የለውም እኛ ከፍትልሃለን ማስረጃ አንስተንና ክፈቱልኝ እዚህ ማስረጃ ላይ በለን ከዛ በኋላ መጀመሪያ ላውራና ከዛ ማስረጃ ትጠይቀኛለህ የምታወራው ነገር በማስረጃ ያልተደገፈ ወሬ እዚህ ቤት አይወራም እኔ ስማኝ ስለዚህ ማስረጃህን ንገረን ልክፈትልህ ቪዲዮ ከፍትልሃለሁ እኔ የዲያቆን ዳዊትም ማናችንም ኦኬ በጣም ጥሩ መርየም ትመለክ ነበረ በዛ ጊዜ ስለዛ ጊዜ መርየም በዛ ጊዜ ትመለክ ነበር ወይ ብሎ ነው የጠየቀኝ እኔ ስነ ስርዓት በጣም ደስ ብሎኛል አመሰግናለሁ ጥሩ አይደለም አሚን ብዬ ተቀብያለሁ ችግር የለውም እንትን ይበል ዕውቀቱ ላይ ትምህርቱ ላይ እሱ በዚህ ፕሮቮክ ለማድረግ ነው ግን ይስፋይን አሚር ችግር የለውም እኔ አሁን ስለ ኢሳ አልጠየቀኝም እንዳንተው ነው የጠየቀኝ ማርያም ትመለክ ነበር ወይ ቆይ ማስረጃውን ለመለስልህ ነው ይሄ ቁርአን ግልጠተ መለኮት ስለሆነ በዚያ ጊዜም ብትመለክ ከዛ በኋላ ከ1000 ዓመት በኋላም ብትመለክ ከ1 ሚሊዮን ዓመት በኋላም ብትመለክ ማስረጃ ስጠኝ እንደዚህ ብሎ የፈሰረልህን ተፍሲር ማስረጃ ስጥ ወንድሜ ይሄው እየተመለከች ነው አልኩ ማርያም ተፍሲር ስጠኝ ምን ልስጥህ ተፍሲር ቁርአን በተፍሲር ነው የሚፈታው አይደለ በሐዲስ ስለዚህ ተፍሲር አምጣ ማስረጃ አምጣ ይሄ ሱራ ስለዚህ ነው ያወራል ተፍሲር መስጠት ስለዚህ ሱራ ፍቺ የዚህ ቁርአኑ አንድ አያ ሲወርድ አንቀጽ ሲወርድ ሰበብ አለው አይደለ ምክንያት አለው አይደል በቃ ስለዚህ በተፍሲር አድርገህ ሰበቡን አሳየን ማስረጃ ስጠ ኦኬ እሺ ቀላል እኮ ነው አላህ ለምን ነው ክርስቲያኖች ላይ ዋሸው መርየም ትመለካለች ወይም በእናንተ ምን አልከኝ ዳቆኒ ማስረጃ ማምጣት ያለበት ለዛ ጊዜ አይደለም ይሄ ሐሳብ እሱ ነው 516 ለዛ ጊዜ አይደለም ለፊውቸር ነው ትንቢት ነው ብሏል ለዚህ ማስረጃ አምጣ ይሄን የፈታለት ትንቢት ነው ያለው ማስረጃ አምጣ ማለት ነው ዝም ብሎ ማውራት ጥሩ አይደለም አይ በቃ እኛ የምንፈልገው አላህ ለምንድን ነው የሚዋሸው ክርስቲያኖች ላይ አልማናት መርየም የ3/3 አደረገችኝ ብሎ እንግዲህ መርየም በመግባቷ ነው የ3/3 እንቁት እኔ ያለው ኢሳ አለ ከዛ መርየም ስገባ የ3/3 እንቁኝ አይነት ሐሳብ ነውና ማን ነው እንደዚህ ብሎ ያስተን ያለ በዛ ጊዜስ መርየም ትመለክ ነበር ወይ ምክንያቱም አሁን የቂያማ ቀን ነው የሚሉ ከታችም አሉ ሙስሊሞች አሁን ይሄ በጣም ችግር ነው ይሄ አንቀጽ ስለ ቂያማ ቀን ነው የሚያወራው የመርየም ልጅ ኢሳ ሆይ ሰዎች እናቴን ካላው ውጭ ሁለት አማልክት አድርጋችሁ ያዙን ብለሃልን የሚለው የቂያማ ቀን ነው እና እንዴው አንዳንዴ አስተውሉ ሙስሊሞች ይሄን እየተናገረ ያለው አካል አላህ መርየም ተመልካለች እያለ ነው ይሄን ደግሞ ትልቁ ውሸት ነው ስለዚህ መርየም በዛ ዘመን ትመለክ ነበር ማስረጃ አምጡ አለቀ አይሁዶች ኡዘይር የሚባል የአምላክ ልጅ አመልኩ እንደነበረ ማስረጃ አምጡ ያለበለዚያ አላህ ውሸታም ነው እያላችሁ ነው እየተስማማችሁ ነው ከኛ ጋር ማስረጃ ብቻ ይዛችሁ አውሩን ነው እያልን ያለ ነው አሜሪካን ከስር አለ ፕሬዘንት ቴንስ ማለት ነው ፕሬዘንት ቴንስ አለ ነበረ ሳይሆን ከስር አለ ፕሬዘንት ቴንስ ነው እና ገብቶ ሐሳቡን ቢጨርስልን ደስ ይለናል እውነቱን ለመናገር በፓስት ቴንስ እንዳያልፍ ማለት ነው ኦኬ አቡኪብ እንደገናም ተመለሰ እንዳያልፍ ማለት ነው ኦኬ አቡኪብ እንደገናም ተመለሰ እንዳያልፍ ማለት ነው ኦኬ ሌላ ማን ነው እስቲ XIX ሰላም ብያለሁ I don't think ኤክሶ ነው ክርስቲያን ነው ኦኬ አይ ማረጋገጥ ያስፈልጋል ታውቃለህ ሰላም ደቆ ወዲ ሰላም ነህ ልክ ነው እግዚአብሔር ይመስገን አንድ ሐሳብ
አሜን እግዚአብሔር ይመስገን። እሰማለሁ አይደለ ድምጼ? አዎ ትሰማለህ። እሺ እንትን ስታደርጉት በታይምላይን ቢሆን መልካም ነው። ለምን ኢሳ 7ኛው ሴንቸሪ ላይ ሳይሆን 1ኛው ሴንቸሪ ነው። ያው ኢቨን በእነሱ ወደ ሰማይ ሳይነጠቅ ምናምን ከዛ አንጻር while he was present on ምድር ላይ በነበረ ሰዓት የተጠየቀው ነገር ነው። ስለዚህ there's an assumption ወደዛ ፕሌት ነበር የዛን ጊዜ ሰዎች ኦልራይት ወደዛ ላይ እና ግን ሌላ በተጨማሪ ከዛ በተጨማሪ አንዳንድ ሄሬቲክ የሆኑ ነገሮች ነበሩ፣ ግን እነዛ ተወግዘው ነበረ። ያ ውግዘት የነበረው ከ7ኛው ሴንቸሪ በጣም በፊት ነው። ከዛ አንጻር ራሱ የትኛውን ነው የሚለውንም እዛም ላይ ሀሳብ እንድትሰጡኝ ነውና ቴንክ ዩ። ኦኬ አሚር አሁን ፕሬዘንት ቴንስ ላይ አለ። አሚር መጥቷል። ኦኬ ነበረ ሳይሆን መጥቷል። ኦኬ አሚር ሰላም ነህ? ተመለስክ? ስልክ ገብቶብኝ። ኦኬ አሁን እንግዲህ ወደዚህ እንመለሳለን ማለት ነው። አላህ ኢሳን እየጠየቀው ነው ብለናል አይደለ? አላህ ኢሳንን የሚጠይቀው እኔና እናቴን ከአላህ ውጪ 2 አማልክት አድርጋችሁ ያዙን ብለሃልን ብሎ ሰዎችን እንደዚህ ብለሃልን ብሎ ነው አይደለ? አላህ ኢሳን የሚጠይቀው። ኢሳ እንደዚህ ያለው መቼ ነው? በምድር ላይ ያለ ወይስ ከምድር በኋላ? አላለም ኢሳ ብሏል የሚል እንትን አለ እንዴ? ጥያቄው የሚነሳው ይሄንን ጠየቅ ትንሳኤ ላይ ነው። ትንሳኤ ላይ ነው። ኦኬ ትንሳኤ ላይ ኢሳ ለህዝቦቹ እየሄደ እናቴንና እኔን አምልኩኝ ይል ነበረ ማለት ነው። ትንሳኤ ላይ ገና እንደዛ ይላል ወደፊት። ዲያቆን ምን ሆነ ነው? ቁርአን በውስጥ ምንም አላልኩም። ይገርምሃል። የኔ ጥያቄ አላህ እኮ ኢሳን የሚጠይቀው አላህ ይሄንን ጥያቄ የሚጠይቀው ኢሳ በምድር እያለ መሐመድ ከመምጣቱ በፊት እንደዚህ ብለህ ጠይቀሃልን እያለ ነው አይደለ? ሰዎቹን አምልኩኝ ብለሃል ወይ? ሰዎች የትኞቹን ሰዎች? እሱን የሚያመልኩት ነው። ለምሳሌ በየትኛው ክፍለ ዘመን? ክፍለ ዘመኑ ምን ያደርግልሃል? እያመለክ ነው። በጣም ብዙ ስለሚያደርግልኝ። ስለዚህ በአንደኛው እያመለክ ነው አልኩ እኮ። ኢሳንም ማርያምን በኢሳ በነበረበት ዘመን ነው። አሁንም ሊሆን ይችላል። ስለዚህ ኢሳ አሁን ወደ ሰዎች እየሄደ እናንተ እኔን እና እናቴን አማልክት አድርጋችሁ አምልኩኝ እያለ ነው በአሁን ዘመን ላይ? በዛን ዘመን ማለት መቼ? የትኛው ዘመን? ቆይ አንዴ ስማኛ። እያዳመጥኩ ነው። ከኢሳ እልፈት በኋላ እየተመለከ ነው እስካሁን ማለት ነው። እኔ ከኢሳ እልፈት በኋላ አላልኩህም። ይሄ ጥያቄ መቼ ነው ጠየቅ የተባለው? ኢሳ በምድር ላይ እያለ ነው ከምድር በኋላ በነበረበት ጊዜ ነው ኢሳ እንደዚህ ብለህ ጠየቅ የተባለው? በየትኛው ዘመን ነው? ዳዊት አንዴ ላውራ ትፈቅድልኛለህ? እፈቅድልሃለሁ የምትመልስ ከሆነ። ለምሳሌ በምሳሌ ላስረዳ። በምሳሌ አልፈልግም፣ መልስልኝ። በፈረንጅ አቆጣጠር መቼ ነው ኢሳ ይህንን ጥያቄ ጠይቀሃልን የተባለው? በየትኛው ክፍለ ዘመን ነው? እሱ በነበረበት ክፍለ ዘመን ነው። በጣም ጥሩ። ኢሳ በየትኛው ክፍለ ዘመን ነበረ? በአንደኛው፣ በሁለተኛው፣ በሶስተኛው፣ በአራተኛው፣ በየትኛው ክፍለ ዘመን ነበረ? በአንደኛው ክፍለ ዘመን። እሺ በአንደኛው ክፍለ ዘመን አላህ ኢሳን ምን ይለዋል? በአንደኛው ክፍለ ዘመን በምድር ላይ እየነበርክ አንተ እኔንና እናቴን አማልክት አድርጉ ብለሃልን ብሎ ይጠይቀዋል። ኢሳ እንደዚህ ብሎ ጠይቆ ነበረ እንዴ? ጥያቄ እኮ ነው አላህ የጠየቀው። ኢሳ ብሏል መቻለ? ኢሳ ብሏል ወይ ነው ጥያቄ። ኢሳ ብሏል እንዴ? አላለም። ስለዚህ አላህ አያውቅም ማለት ነው። ሁሉን አዋቂ ሊሆን አይችልም። ምክንያቱም አላህ መልሱን ሳያውቅ እየጠየቀ ነው ማለት ነው።
ሁሉን አዋቂ አይደለም። ዛሬ አሚር በጣም እንግዲህ ሰበር ዜና ነው። አላህ ሁሉንም ስለማያቅ ኢሳ ያላለውን ነገር አልክ ወይ ብሎ እየጠየቀው ነው እንደማያቅ ሰው። ኦኬ ከዚህ ምንድነው ሌላ ነገር አላህ ሁሉን አዋቂ እንዳልሆነ ሁሉን እንደማያቅ አሚር እየመሰከረ ነው። ዛሬ አሚር እንግዲህ ብዙ ነገር እየካርክ ነው። እኛ ሌላ ልጨምር አንወድም፣ እንዳንተ አይነት መናፍቃኑን ግን በደንብ ነው የምንወደው። ሌላ ጨምር ምን ችግር አለ? ሌላ ልጨምር። አሁን ለምሳሌ አትቀንስ እንጂ በነብይ አሁን ለምሳሌ ሰዎች ተሰብስቦ ምናምን ሙስሊሞች መስጊድም ላይ ምናምን ተሰብስቦ ስለ አላህ ስለ ነብዩ ምናምን ሲያወሩ መልአክ ይወርድና ያያቸዋል። ከዛ ወደ አላህ ይመለሳል ያ መልአክ። ከዛ አላህ ምን ይላቸዋል? ባሪያዎቼ ምን እያደረጉ ነው ብሎ ይጠይቃቸዋል። ለዛ ስለማያውቅ ነው አላህ ልጨምር ሐዲስም ልጨምርለት። ስማ እሺ ኢሳ እንደዛ ብሎ ካልተናገረ ለምንድን ነው ታዲያ አላህ እንደዚህ ብለሃል ብለህ ተናግረሃል? እየጠየቀው ነው እኮ ኢሳ ካላለ አንዴ ሰማኝ። ኢሳ ይሄን ነገር ካፉ ካላወጣ ካልተናገረ አላህ ለምንድን ነው ኢሳን እንደዛ ብሎ የሚጠይቀው? አንተ እኔና እናቴን ከአላህ ሌላ አማልክት አድርጋችሁ ያዙ ብለሃልን ብሎ ለምን ይጠይቀዋል ታዲያ ኢሳ ካልተናገረ? ኦኬ ለምን ይጠይቀዋል? ያ ኢሳ ይሄን ካልተናገረ ለምንድን ነው አላህ ይሄን የሚጠይቀው? ለማረጋገጥ። እንዴ ምንድነው የሚያረጋግጠው? ከኢሳ ሰምቶ ነው የሚያረጋግጠው? ኢሳ አላለም አይደለ? ካላለ መጀመሪያው ቃል አላለም። ኦኬ ጥሩ ካላለ ታዲያ ለምንድን ነው ኢሳ ችግር የለውም አላህ እያወቀ ይጠይቀዋል። እስኪና ቦሲ ጨርሰና አንብቦ ዳዊት ትልቁ ላይ እያወቀ ይጠይቀዋል። ቆይ ችግር የለም እያወቀ ይጠይቀዋል፣ ሌላ ጉዳይ ነው። እያወቀ ይጠይቀዋል አይደል? እያወቀ የሚጠይቀው እኮ ሰዎች ያሉትን ነገር ነው እንጂ ያላሉትን ነገር አይደለም። ኢሳ ካልተናገረ እኔና እናቴን ከአላህ ሌላ አማልክት አርጋችሁ ያዙ ብሎ ካልተናገረ ይሄን ነገር ወደ ኢሳ አምጥተህ ጥያቄ መጠየቅ ካላዋቂነት የመጣ ነው ወይስ ከምን የመጣ ነው ጥያቄ? ካላዋቂነት አይባልም። ለምንድን ነው የማይባለው? ካላዋቂነት አይባልም። ለምን አይባልም? የማይባልበት ምክንያት ኢሳ እየተመለከ ስለሆነ አምልኩኝ ብለሃል ወይ ብሎ ብጠይቅ አላህ እያወቀ ማለት ነው። ኢሳ እንዳላለ እያወቀ ያደረጉትን አሚር ስማኝ፣ ሰዎች ያደረጉትን ነገር መልሶ ቢጠይቅ ኖሮ አላህ እያወቀ ነው የሚጠይቀው ትል ነበረ። ይሄ ያስኬድሃል፣ ችግር የለውም። የሚያደርጉትን ነገር ስለሚያውቅ ከነሱ ኮንፈርሜሽን ፈልጎ ነው ትላለህ። ያልተደረገ ነገር ግን ያልሆነ ነገር ያልተነገረ ነገር መጠየቅን ካላዋቂነት ካለማወቅ የሚመጣ ነገር ነው። አይደለም። እሺ እንደዛ ካልሆነ ለምሳሌ አንተ ኢሳን ታመልከዋለህ። ቆይ አንዴ እኔ ላስረዳ። ኢሳን አትለየው አይልም ቁርአኑ። እንደዛ ብሎ አያስቀምጥም። ቁርአኑ የሚያስቀምጠው ኢሳን ብቻ አይልም። ኢሳና አላህን መርየም ነው። እንደዚህ የሚባል አምልኮ የለም፣ በየትኛውም ዘመን ላይ የለም። ኢቭን በዚህ ዘመን አሁን አለ እያልኩ እኮ ነው። ኦኬ እሱን እኔ ከፍትላለሁ፣ ሰፋ ለማድረግልህ ታመጣለህ። እሱ በዚህ ዘመን አላህ ኢሳና መርየም ይመለካሉ የሚል ማስረጃ ልታመጣ ትችላለህ። እሱ ችግር የለውም፣ አሁን ታመጣለህ። በዚህ ዘመንም ጥያቄው ግን የመጣው በዚህ ዘመን ስለ ፊውቸር ሳይሆን ስለ ባለፈው ነው የሚናገረው። አንተ ግን አሁን በዚህ ዘመን ላይ ማስረጃ ወደ ላይ ከፍ አድርጎ ትዳቆልዬ ክፈትና አላህ መርየምና ኢሳ አማልክት ተደርገው ይመለካሉ የሚል አንድ ማስረጃ አምጣ። ባለፈው ላይቭ ገብቼ ኮሜንት ላይ እንደውም ለማርያም የአምልኮ እንትን አቀርብልሻለሁ የሚል አንድ ገድል ክፈት። እሱን አልተጠየቅም። መርየም አላህና ኢሳ አምልኮ ማለት እንትን ማለት ነው አለ። የሆነ ነገር ትርጓሜ ሰጠው። መስመር ያሬድ ወንድም አለም ተመለከችን በለው፣ ችግር የለም ተመለከችን በለው። አሁን የምታመጣው መርየም አላህና ኢሳ ሶስት አማልክት ተደርገው የተመለኩበትን ማስረጃ ክፈት ነው የተባልከው። ቁርአኑ የሚለውን እንጂ የራስን ሐሳብ አታስገባሽ። መርየም ትመለካለች አትመለክም የሚል አይደለም አሁን ጥያቄ። መርየም አላህና ኢሳ ሶስት አማልክት አድርገው ያመልኩ የነበሩ አካላትን አሉ ብለሃል። በዚህ ዘመንም ፊውቸር ነው ብለሃል። ማስረጃ ክፈትና አሳየን። ይሄው ክፍት ነው ማስረጃ። አሁን ተስማምተናል። በቃ መርየም የተመለከች እንደሆነ ከተስማማን አምጣ። መርየም እየተመለከች ነው የሚባል ነገር የለም። እግዚአብሔር አብ ብለህ እያመለክ ስለሆነ ሶስት ሆኑ ማለት ነው። መንፈስ ቅዱስ ሲጨመር እኮ አምጣ ማስረጃ። ዝም ብለህ
እኮ አራት ካልክማ ያው ከአምላክ ጋር ተለያየ። አምላክ ሶስተኛ ይላል፣ አንተ አራት አደረከው። ስለዚህ አራት መሆናቸውን አላህ አቅም አንተ ታውቃለህ ማለት ነው። አሁን ጥያቄው ጥያቄው ለኢሳ ስለሆነ ኢሳና ስለናቱ ለኢሳ ብቻ አይደለም። ኢሳን የጠየቀው እኔና እናቴን ከአላህ ሌላ ሶስት አማልክት አድርጋችሁ ያዙ ብለሃል ብሎ ነው። ስለዚህ አሁን ኢሳ አላህና መርየም ጥያቄው ለኢሳ ስለሆነ አልኩ እኮ ጥያቄው ለኢሳ ስለሆነ አሁን ማስረጃ መንፈስ ቅዱስን አላህ ያቆም። ቆይ እሱን አትጥራ። አንዴ ቢኒ just to make sure አሚር እንደገናም ሰው እያየ ነው እና እንዳይገምትህ ማለት ነው። ኢሳ እባክህ አንዴ ከማምለጡ በፊት ችግር የለም በዚህ ዘመንም ቢሆን ይክፈትልን። አላህ መርየምና ኢሳ ሶስት አማልክት አድርገው የያዘው በየትኛውም ዘመን ይሁን በዚህም ዘመን ሆነ በጥንትም ዘመን በማንኛውም ዘመን ላይ ማስረጃ ክፈትና እነዚህ ሶስት አማልክት አድርገው ሲመለኩ የነበረው ማስረጃ አንተ ከምንድነው ማስረጃ የምፈልገው? ማይክ ያዝ በቃ በቃ ማስረጃ አፍና ምላስ ማስረጃ ሆኖ ያውቃል። የሚነበብ ነገር ቆይ አንዴ ወንድም ማለት አንዴ ናሙስ አንዴ የሚነበብ ነገር ክፈት። በከኛም አስተምሮ ቢሆን ከኛም ቴዎሎጂ ቢሆን መርየም ኢሳና አላህ ሶስት አማልክት ተደርገው አንዴ ናሙስ ማይክ ያዝ ፕሊዝ አድርገው የተመለኩበትን ማስረጃ ማምጣት የማይችል ከሆነ አንተ እያልክ ዝም ብለህ የማይሆን ነገር አትናገር። ምላስ ማስረጃ ሆኖ አይቀርብም። እኔ ማስረጃ ሆኜ አልቀርብም። ለአላህ ማስረጃ አምጣ ክፈት። ከኛ አስተምሮ እኔ አይደለም ክፈትው የኛ አስተምሮ ክፈትና አላህ መርየም ኢሳ ሶስት አማልክት አድርገን ስናመልክ የነበረበትን ማስረጃ አምጣና ሰው። እሺ ችግር የለውም። ያው ኢሳን እያመለከው ነው አንድ በል አታውራ። ማስረጃ ክፈትና አምጣ ወንድም አለም አታውራ። ቪዲዮ መክፈት አልችልም ብራዘር። ንገረንና ዳቆንን ከፍ አድርጉትና ዳቆንን ከፍ አድርጉትና ይክፈትልህ። የትኛው መጽሐፍ ላይ የትኛው ክፍል ላይ አለ መርየም ኢሳ በሁለቱ እንስማማለን። ማርያምን እንደምታመልካት ማስረጃ ልስጥ እያልኩ ማስረጃ ክፈት። አልተጠየቅም። የተጠየቀው ማርያምን ያመልካሉ አይደለም ያለው ቁርአን ማርያምን ያመልካሉ አይደለም ያለው። መርየምን ጨምሮ አላህን ጨምሮ ኢሳን ጨምሮ ሶስት አማልክት አድርገው ያመልካሉ። ልክ ነው እንዴ? ኢሳንና ያላን ወይ እግዚአብሔር አብን እናመሰግናለን። በቃ waste of time honestly ነው ያ መልስ ነው። አብዱ አለ ከአብዱ ጋር መቀጠሉ ናሙስ ከአብዱ በፊት ከናሙስ አይሻልም ወይስ ናሙስ ይቀርማል? ናሙስ እናመሰግናለን። መልስ የላቸውም። ዝም ሲያዙ እንደዚህ ነው የሚንበጫበጩት። እሺ ናሙስ ሰላም ነህ ወንድማችን? አማን እግዚአብሔር ይመስገን። እንግዲህ ወንድምህ ሲናገረ ከሰማኸው አላህ ሁሉንም እንደማያውቅ ምክንያቱም አላህ ኢሳን ይህን ጥያቄ የጠየቀው ለማረጋገጥ ነው ብሏል። ትክክል ነው ብለህ ታምናለህ? ወንድምህ የተናገረው እዛው መሐላ የመጀመሪያ ጥያቄ ይሄ ነው። ምን ብለዋል ወንድምህ? ልክ አሁን ቅድም ከሰማኸው አላህ ኢሳን ይህንን ጥያቄ ሲጠይቀው እንቀጹ ላይ ነው የምናወራው እንጂ እኔ ስለሱ እሺ አላህ ኢሳን ይህንን ጥያቄ ሲጠይቀው ለማረጋገጥ ነው የጠየቀው? የእውቀት እጥረት ነበረበት? ኦኬ ጨረስክ አይደል? ጥያቄ one by one ነው የሚጠይቀው። ስለዚህ የመጀመሪያው ጥያቄ አላህ ኢሳንን እየጠየቀ ነው አይደለ? እዚህ ጋር ኦኬ መርሐባ። መጀመሪያ እሺ ነው ሲያዙልኝና ከዛ ምን አለ አንተ ቁልተ ሊናስ ይተኺዙ ኢላሃይን ሚን ዱኒላህ ማለት ነው ይላል። እንግዲህ ቁርአን ያ ማለት ትርጉሙ ምንድነው? አንተን ብለሃል እንዴ እኔንና እናቴን ከአላህ ሱብሓነሁ ወተዓላ ውጭ አድርጋችሁ አማልክት አድርጋችሁ ያዙኝ ብለህ አዛቸዋል እንዴ ማለት ነው ትርጉሙ ማለት ነው። በጣም አመሰግናለሁ ስለ ትርጉሙ። ማን ነው ጥያቄ የሚጠይቀው? ጠያቂው ማን ነው? ጨርስ አንድ ጊዜ ልጨርስ። እኔ በነገራችን ላይ ጥሩ ትመጪ ነገር አለ፣ መጥፎ ነገር አትናገርም። ስለዚህ ልጨርስ። እሺ ስለዚህ እርሱም ይባል
አንተ ተዕለሙ ማ ፊ ነፍሲ ወአዕለሙ ማ ፊ ነፍሲክ ማን ይላል እኔ ብዬም እንደሆነ ውስጥ ያለው ነገር ታውቃለህ፣ ነገር ግን እኔ አንተ በውስጥ ያለው ነገር አላውቅም ብሎ ይመለሳል ማለት ነው። ጥያቄ ምንድን ነው? አሁን ዳዊት አላህ የጠየቀው ሳያውቅ ቀርቶ ነው ይበላ ይበላ ማለት ይመስለኛል። መጀመሪያ ተናጋሪው አላህ ነው አይደለ? የሚጠይቀው ኢሳን ነው። ኢሳን ይህንን ጥያቄ የሚጠይቀው መልሱን ስለማያውቀው ነው ወይስ ስለሚያውቀው ነው? ይበላ ይበላ ያውቃል። እሺ ይህንን ቃል ተናግሮታል? ኢሳ ተናግሮታል አለማለቱን ያውቃል። ኢሳ ይህንን ቃል ተናግሮታል አለማለቱን ያውቃል። አላለም? ይህንን ቃል አላለም እኮ ብሎታል እያልኩ እኮ ነው። ስለዚህ ኢሳ ብሎታል፣ ይህንን ቃል ብሎታል። እሺ ሰው አሁን እዚህ ጋር አንድ ሙስሊም መጥቶ ይህንን ቃል ኢሳ አልተናገረውም ካለ ተሳስቷል ማለት ነው። ይሄ የእስልምና አስተምሮ አይደለም አይደለ? ቆርሶ አይደለም። እሺ እንደሱ ሳይሆን ልዩ አንድ ጊዜ እሺ ለነገር እኮ ነው ባነሳው ጊዜ ነው ያለው። ይሄን ጥያቄውን በትክክለኛው አንድ አባባል በነገራችን ላይ የትንሣኤ ቀን ነው የሚጠይቀው ምንም አለ ሪዋያ አለ። ተበረ ላይ ተተገባ አንዳንድ ምሁራኖች ይህን ጥያቄ የሚጠይቀው የትንሣኤ ነው ይላሉ። በዛን ጊዜ አላለው ማለት ነው። አንዳንድ ማን ነው ሊቃውንቶች ሄደዋል በዚህ ነገር። ግን ትክክለኛው የትንሣኤ ቀን ሳይሆን ሲያነሳው ጊዜ ነው ይህን ጥያቄ የጠየቀው ማለት ነው። ምክንያቱም ሐዲስ አለ። ስለዚህ ያው በዛ ምክንያት ተገድፈው ሊሆን ይችላል። እንደዛ የሚሉ ለፈልጌ ነው እነሱ ያሉትንም ለአብራራ ለፈልጌ ነው። በጣም ጥሩ። የኔ ጥያቄ ናሙስ ይሄ ጥያቄ መቼ ተጠየቀ አይደለም። ተመለሰልህ አሁን አይደለም? አልተመለሰልኝም። የኔ ጥያቄ አላለውም የሚሉት አዳምጠኝ እኮ ፈለኝ አላለውም የሚሉት የትንሣኤ ቀን ነው ይሄን ቃል የሚለው ካሉ እኮ ገና አላለም ማለት እኮ ነው የሚጠይቀው። አላህ የሚጠይቀው የትንሣኤ ቀን ነው የሚጠይቀው ካለ ኢሳ ገና አልተናገረም። ኦኬ ተናገረ ነው የሚጠይቀው። አሁንም ናሙስ ይሄን ተመለሰልኝ ብለህ ያዝ። አሁን ምን መሰለህ ናሙስ፣ አሁንም ግልጽ እንዲሆንልህ የምፈልገው ነገር አለ። የምጠይቅህ አላህ ይሄንን ጥያቄ መቼ ጠየቀ አይደለም፣ እሱን እያልኩ አይደለም። ኦኬ የኔ ጥያቄ አላህ ይህንን ጥያቄ ኢሳ በምድር ላይ ያለ ይሁን ይጠይቀው፣ በትንሣኤ ዕለትም ይጠይቀው፣ እሱ አይደለም። ኢሳ ግን ይህንን ቃል እኔንና እናቴን ከአላህ ውጪ አማልክት አድርጋችሁ አምልኩኝ ብሎ የተናገረው ቃል ኢሳ አልተናገረውም፣ ኢሳ እንደዛ ብሎ አያውቅም የሚል ሰው በእስልምና ውስጥ ተሳስቷል ማለት ነው አይደለ? ከሰረቅ ጥያቄ ብዙም አልገባኝም። ኦኬ ያሬዶ ወይ አንተ ቀጥል፣ ወይ ቢኒ ወይ አንዳችሁ ቀጥሉ። እሺ ቢኒ ይቀጥላል። ናሙስ ሰላም፣ እንዴት ነህ? አልሐምዱሊላህ ተመስገን። ቅድም ሁለት ነገር ስትናገር ሰማሁክ። ምን አልክ? አንዳንዶች የቂያማ ቀን ይላሉ፣ አንዳንዶች ደግሞ የቂያማ ቀን አይደለም ይላሉ አልክ አይደል? የትኛው ነው የምትቀበለው አንተ? በምትቀበለው እንድጠይቅህ ማለት ነው። በማስረጃ የሚደገፈው እኮ የትኛው ነው ከሁለቱ በማስረጃ የተደገፈው? እኮ በዚሁ በዱንያ ላይ ነው ሲያነሳው ጊዜ ነው ሲያደርገው ጊዜ ነው የጠየቀው እኮ። በደንብ ንገረን። የትኛው ማስረጃውን አንተ የምትቀበለው? በቂያማ ቀን ያለው ነው ወይስ በዱንያ ላይ ነው የተጠየቀው? ዱንያ ማለት ከቂያማ ቀን በፊት ማለት ነው አይደል? አሁን ያለንበት ማለት ነው። ኢሳ በነበረበት በህይወት በነበረበት ዘመን አይደል? ታረገ በኋላ ካነሳው በኋላ ዱንያ ማለት ካረገ በኋላ ማለት ነው። ይሞት ዱንያ ማለት ካረገ በኋላ ማለት ነው። የታረገው በዱንያ ላይ ቆይ ነው የታረገው። ሞቶ እኮ አይደለም የታረገው። በነገራችን ላይ ሙስሊሞች ሙታበና ነው እና ሙሳራ ጥያቄን በደንብ ስማ። ሌላ ሐሳብ ላይ ከሆንክ ዱንያ ላይ ነው የተጠየቀው። ይሄ ዱንያ ላይ የተጠየቀው ካልከኝ ዱንያ ደግሞ ኢሳ ካረገ በኋላ በረፈዐሁላህ አዎ በረፈዐሁላህ ከዛ ማረገው። ከዛ በኋላ የጠየቀው ካነሳው በኋላ ጠየቀው። የት በሰማይ ነው የጠየቀው? ያ በሰማይ ነው የተነጋገሩት ኢሳና አላህ ይሄንን ቃል
ያ በጣም ጥሩ። በሰማይ ይህን ቃል ሲነጋገሩ በጣም ጥሩ። ይህን በሰማይ ይህን ሲነጋገሩ አላህና ኢሳ ማስረጃ ትሰጠኛለህ? በነገራችን ላይ ማስረጃ አላህና ኢሳ በሰማይ ይህን ተነጋገሩ የሚል ቆይ ትሰጠኛለህ? በኋላ ጥያቄን በደምብ ስማ፣ ችግር የለውም። ኢሳና አላህ ችግር የለውም። እሺ ኢሳና አላህ ይህን በሰማይ ሲነጋገሩ ይሄ ነገር ግን የተደረገው በምድር ነው አይደለ? በዱንያ ነው አይደል? በጣም ጥሩ። በዱንያ መርየም ትመለክ እንደነበር ማስረጃ አለህ? አዎ ጦበሪ ላይ ግባ ይሉ ነበር። መርየምያ የሚባሉት ሰዎች ነበሩ። እሷን የሚያመልኩ እሷና ልጇን የሚያመልኩ ነበር። መርየምያ የሚባሉት ሰዎች ነበሩ። የምን እምነት ተከታይ ናቸው እነሱ? አይሁዶች ናቸው? ክርስቲያን ናቸው? ምንድን ናቸው? እርሷን የሚያመልኩ። አሁን እኮ ሶስት አምላክ እኮ ነው እዚህ ጋር የተቀመጠው። ስለሷ ብቻ አይደለም እነዚህ ሰዎች የሚያመልኩት አላህን ጨምሮ ነው የምልህ እኮ። እርሷን ጨምሮ ነው የምልህ እኮ እያደረገው እኮ ነው ጨምሮ። ይኸውልህ አሁን የምፈልገው እኔ መርየምያን ሳይሆን የምፈልገው መርየምን አንድ፣ ኢሳን ሁለት፣ አላህን ሶስት። እነዚህ ሶስት አምላክ አድርገው ያመለኩ አለ እያልኩ ነው። መርየምያዎች ሶስት አምላክ ነው የሚያመልኩት። አዎ በእሷ ተጠሩ፣ ግን ተጠሩ። በማስረጃ አስተሽ ስያሜያቸው የተሰጠ ማስረጃ አስተሽ እነዚህ መርየምያዎች አላህንም ማስረጃ ሰጠኛል። አሁን እነዚህ መርየምያዎች አላህንም እኔ አላልኩም፣ አትስጠኝ አላልኩም። አንተ ስጠኝ የሚለውን አንተ ነው የሰማኸው ለራስህ። ስጠኝ ነው ያልኩት። አሁን ስጠኝና ልግለጽልህ፣ ንገረኝ። ያው ትልቁ ላይ ሆነ ማን ተግለጽ። ማስረጃውን ክፈት፣ ግባዝ ጦበር ላይ በዛ አንቀጽ ግባ። አንተ ቆልተልና ያሬዶ አንድ ጊዜ እንደው አስረግጠን እንትን እንድንል ማለት ነው። ናሙስ የምታሳየን አላህ ኢሳና ሚሪያም ሶስቱም በአንድ እምነት ይመለኩ ነበር የሚለውን ነው የምታሳየን አይደለ? ቃልን እንዳትቀይር ብዬ ነው በኋላ ያልኩ ነው ነገር እኮ። በጣም ጥሩ ቀጥል። ለምን ቀይራለሁ እኮ ይላል አላህ እኮ አምላክ አድርጎ ያዛል አለም እዚህ ላይ በነገራችን ላይ። ናሙስ ግን ወደዛ ከመሄድ በፊት ኢሳይን ቃል ተናግሮታል ነው ያልከው? ወይ ቅድም ዝራ አላህ አምላክ ተይዟል አልተባለም። ናሙስ አንዴ ስማ፣ ኢሳይን ቃል ተናግሮታል ነው ያልከው? አይ ማስረጃ እስኪ ከፈትልህ ነው ዳቁን እስኪ ከፈትልህ። ማንኛችሁ ጋር ነው የማወራው? አይ ትቀጥላለህ። አንተ ቅድም ስትል መታለፍ ስለሌለበት ነው። ኢሳይን ቃል ተናግሮታል ነው ያልከው? አዎ አልደግሞም እሱን አልደግሞም። ኢሳ ተናግሮታል ካልክ ቆይ ወንድም አለም ኢሳ ይሄን ቃል ተናግሮታል ካልክ ቴንክ ታዲያ ለምንድን ነው ሌሎች እነዚህ አማልክቶች ኢሳ ነው መወቀስ ያለበት? ኢሳ እኔና እናቴን ከአላህ ሌላ ሶስት አማልክት አርጋችሁ ያዙ ብሎ ኢሳ ከተናገረ ሌሎቹ ለምን ይወቀሳሉ? ቆይ ቢኒ ወደዛ ሀሳቡ እንዳይቀየር ተደባለቀበት እንዴት ሶላል ነው ሀሳቡ እንዳይቀየር ማስረጃውን ወደ ማስረጃውን እንምጣ። ሶሪ ቢኒ እሺ አይ ኢሳ ተናግሮታል ስላለ እንመጣበታለን። እኔም ይዤዋለሁ ነው ተናግሮታ ነው መልሱን ነው። ስለዚህ ናሙስ ማስረጃ አንተ ተናግሮት ያልኩት ላብራራለሁ። እኔ እንዴት መጀመሪያ ማስረጃውን ነው የምንፈልገው። መልሱን ነው ማስረጃውን ነው የምንፈልገው። ማስረጃ አላህ ኢሳና ሚሪያም ሶስቱም ይመለኩ ነበር የሚል ማስረጃ ተሰየናል። አላህ እኮ ምን ለምዝ ላይ አልተባለም እኮ። አንድ ጊዜ ቆይ ዳዊት አላህ እኮ እዚህ ላይ ጌታ ተይዟል የሚል የለም። አላህ አለ አላህ ተበላ። አይ አላህ አለ። አላህማ እኮ አይመለክም እኮ። ሚንዱሊላህ እኮ ነው። ሚንዱሊላህ አረበኛው ከአላህ ውጭ ማለት ነው። አይ ይኸውልህ ሶስተኛ አድርገው ያዙ ነው አይደል የሚለው አላህ አይደል? አላህ እንዴት ሳቆ ያለው አንተ ቆልተ አዳምጠኝ። ናሙስ ወልልኝ ሶስተኛ ማለት ነው። አንድ ጊዜ አረበ ሲል ተርጉሙልህ። ናሙስ ሶስተኛ አድርገው አላህን ይዘው አልያዙም። አንዴ ቆይ ስማኝ። ሶስተኛ አድርገው አላህን ይዘው አልያዙም። ሌላ አንቀጽ ነው። ሌላ እነሱ ደግሞ እነማን ናቸው? አንቀጽ ላይ ነው እያወራን ያለ ነው። እነማን ናቸው እነዛ? እሱ አንቀጽ ሌላ ራስ እንግባ። ኖ እነዛ ኖ ለራስ አልገባም። ሶስተኛ አድርገው የያዙት እነማን ናቸው? ምን አማኝ ናቸው? አሁን አንድ ጊዜ እዚህ ላይ እዛ አንቀጽ ላይ እናወራን። እሱን እንመጣለሁ። አሁን ሌላ ቦታ ነው። ፕሊዝ ይኸውልህ ሶስተኛ አድርገው የያዙ እነማን ናቸው ብቻ ነው። ዲቴል ግባ አላልኩም። ሶስተኛ አድርገው የያዙ እነማን ናቸው? እስቲ ይሄን አንቀጽን ጨርስ። ይሄ እንዴ ምን ሆነ? ናሙስ አላህ ሶስተኛ አድርገው አንዴ ስማኝ።
አላህን የሶስተኛ አድርገው አረባክ ተዋዳምጥ አላህን የሶስተኛ አድርገው የያዙ እነማን ናቸው? ምን አማኝ ናቸው? እኮ ቀይረሃል? አልቀየርኩም። እምነታቸውን ብቻ ንገረኝና ወደ ጥያቄ ትመለሳለህ። እነማን ናቸው እነዚህ? እኮ እዛ አንቀጽ ላይ እናውራ እያልኩህ እኮ ነው። እኮ እናውራ። እነማን ናቸው እነዚህ? ያ እኮ ያ አይደለም እኮ የተጠያየቅንበት። እነማን ናቸው? ናሙስ እኔ እምነታቸውን ብቻ ንገረኝ። እነማን ናቸው? ቆይ አንድ ጊዜ አንተ ቁልተ ሊናሲ ተኺዙ ወኡሙ ኢላሃይኒ ሚን ዱኒላህ ስለሚለው አንቀጽ ላይ ነው ያለው። እሱ ላይ ነውና እሱን እነዚህ የሶስተኛ አድርገው የያዙ እምነታቸውን ብቻ ንገረኝ። እምነታቸው ምንድነው? በቃች ብቻ ነው ፈልገው አንቀጹ ላይ ካላወራህ ታው ለምን ትሄዳለህ? ሆነ ቆይ እንጂ ስለካልከረሰዛኛው አልሄድም ብዬ እኔ እኮ ጠየቅኩ። ይሄን እኮ አብራራ አላልኩም እኮ። እነዚህ እምነታቸውን ብቻ ንገረኝ። ስታወራ የነበርከውን አንቀጽ እንጨርስና እሱ ላይ እንመጣለን አልኩ። እንጨርስ። እነዚህ እምነታቸውን አትነግረኝም? እነዚህ አሁን ለምሳሌ ቆይ አዳምጠኝ። እሺ መጀመሪያ ልጁን ስጠይቅ የነበረው ያ ኢሳ አንተ ቁልተ ሊናሲ ተኺዙ ወኡሙ ኢላሃይኒ ስለሚለው አንቀጽ የገባ ነው መዳዊት ጋር ከሱ ጋር ነው። ስለዚህ ያ አንቀጽና ያ አንቀጽ አይገናኝም ነው የምትለው አይደል? ናሙስ እኮ እንመጣለን። ናሙስ እንመጣለን አይደለም? ቆይ ፕሊዝ እርግጥ አድርገህ ንገረኝ። ይሄ አንቀጽ ሌላ ነው፣ ያ አንቀጽ ሌላ ነው። አቋምን ንገረኝ። አሁን እዚህ ላይ ቆይ አዳምጠኝ። እንመጣለን እሱ ጋር ብላችኋል። ናሙስ እንመጣለን ሳይሆን በሚለው መልኩ አንለፈው ፕሊዝ። ናሙስ ይሄ አንቀጽና ያ አንቀጽ አይገናኝም በለኝ። ልሂድ ወደዛ። ለምንድን ነው የምታቆመው? ይሄ አንቀጽ የአላህ ሶስተኛ የሚለው አንቀጽ ሌላ ነው። ስለ ሌላ አማኞች ነው የሚያወራው። ያኛው ሌላ ነው ካልከኝ እንሂድ። እንደዛ ነው ያ ሌላ ወሬ ነው። አይገናኝም ያነ በቃ ጥሩ፣ ወደ ኋላ እንመለስ። ዲያቆን አንዴ አይገናኝም ብለሃል። ይሄን በኋላ ላይ ግን እንዳትረሳ። ይሄ አንቀጽ ስለ ሌላ አማኞች ነው የሚያወራው። ያ አንቀጽ ስለ ሌላ ነው ብለሃል። ቆይ እንጂ እኔ መጀመሪያ በደድ ሁላችሁም ትደክማላችሁ እንጂ አንቀጹን ስለማውቀው ማለት ነው። ናሙስ ምን መሰለህ አንቀጹን ታስረዳናለህ የተለየ እንደሆነ ማለት ነው። በደንብ ታሳየናለህ። አሁን እኔ ካንተ የምፈልገው ኢሳ እና ሚሪየም ቀላል አድርግልህ ኢሳና ሚሪየም ጎን ለጎን ሁለቱም ይመለኩ ነበር የሚለውን ማስረጃ አሁን ከፍተህ ታሳያለህ። ሌላ ሰው እባካችሁን አትግቡ። ማስረጃውን በጣም ማየት ፈልጌያለሁ። አይ ትክክል አይደለም ማለት ነው። ትክክል አይደለም። ሶስት አማልክት ነው የሚለው። አይ ቢኒ ግድ የለም ምክንያቱም ሌላ ምክንያት እንዳያመጣ ብዬ ነው። እና ምንም ምክንያት አመጣለሁ አንተ ነህ እንጂ እየተካደ ነው። ዳቆንዬ ናሙስ ማስረጃህን አሳይ። ጀስት ማስረጃህን አሳይ። ሌላ ነገር አልፈልግም። ማስረጃህን እኔ አንድ ስልክ ነው ያለኝ። ጠበሪ ይገባል። እኔ ልክፈትልህ አረጋግጥ። እኔ ከፍላለሁ። አንዴ አራማን ክፈት። እሺ ኦኬ ጉድ ከተው አራማን አሁን እሱ ይክፈቱት እንግሊዘኛውን እነሱ እኔ እየተከታተልኩት ነው። الناس يتخذوني وامي الهين አይደለም ነው አራማን ክፈተውና እሱ በሚለው ጠበሪ ላይ ከፍታላችሁ ወደ ማስረጃው ሐዲሱ ማለት وامي الهين من دون الله ሚል አይደለም። ክፈተውና ማስረጃውን ፕሊዝ በሚለው ጠበሪ ይገባለሁ። ማስረጃው ከዛ እንግሊዝኛ ትቀይራላችኋለህ። አረበኛው ካናቆቆ በኋላ ኦኬ እኔ ራሴ ተርጉምላችኋለሁ። I can translate for them. It's okay. Okay. ምን ላይ ነው ያለው? እኔም እዚህ ልክፈተው ችግር የለውም። ይኸው You see this? This is Quran. It's a Holy Quran. ቁርአን አይደለም የምፈልገው የጦበሪን ተፍሲር ነው የምፈልገው። Chapter 5, look, chapter 5, verse 115. Here it is. ተፍሲር አልጠበሪ ነው የፈለገው፣ ቁርአን አይደለም። ናሙስ ማነው አራህማ ውይይቱን እየገባህ አልመሰለኝም። ላይ ነው። ኦኬ if you know then mute አድርገህ ትሰማለህ ማለት ነው። ናሙስ አሁን ምን ሊያሳየን ነው? በሰባተኛው ክፍለ ዘመን ቀደም ብሎ ኢሳና ሚሪየም አብረው ይመለኩ እንደነበረ ማስረጃ ሊያሳየን ነው። ናሙስ ቀጥል። No, that's not what he said. እሱ እንደዛ አይደለም ያለው። አራህማ ላወርድህ ነው። ምክንያቱም አለ ናሙስ እዚህ ጋር አለ እያወራ ነው። ከፈለክ አንተ ልትወያይ ትችላለህ። ኦኬ እንደዛ ሊል አይችልም። እሱ ያቆንጥሉ ላይ አርጉኛ እንደ ቆይ አራማን ሚዩት አርጋ እንደ
ሚውት ታደርጋለህ። ሚውት ባልሰማሁ ነገር ምን ሆነ ተወርዳለህ። አራህማ መወያየት ትችላለህ። አራህማ ጠበቃ አንፈልግም በአሁን ሰዓት። ኦኬ ጠበቃ ደግሞ ያስፈልገኛል ካለ በኋላ እንጠይቃለን ማለት ነው። ጠበቃ ያስፈልጋል የሚል ነገር ካለ አሁን ከናሙስ ጋር እየተወያየን ነው። ናሙስ ደግሞ ከጨረሰ በኋላ ወደ አንተ እንመጣለን። ኦኬ ከትህትና ጋራ ማለት ነው። ናሙስ አለ? ናሙስ አለ? አለው ይርም እሺ ገጽ ስንት ላይ ልክፈትልህ? ራሱ በዛ አንቀጽ ላይ እኮ ይኸው መጽሐፉ ብዙ ነው። የትኛው ጋር ልግባለህ? ታፍሲር ነው የፈለከው? ምንድን ነው የፈለከው? ይሄ ነው የፈለከው አይደለ? ናሙስ አልጠበሪ ተፍሲርን አረበኛው ላይ አድርገው ነው። በእንግሊዝኛ ላይ እንግሊዝኛ አልችልም፣ አረበኛ አድርገው። እሺ ወይ አንተ አምጣው፣ አንተ ራስህ አምጣ። ወይም በቃ እኔ እኮ ሁለት ነገር እንዴት ይሆናል እኮ እዚህ አንቀጽ ላይ ነው የምትለው። አልተበሪ እዚህ አንቀጽ ላይ ነው የምትለው። አልተበሪ እዚህ አንቀጽ ላይ ነው የምትለው። ላይም ታገኘዋለህ። አዎ ሱራ 5 ማለቱ ነው። ደቆ የተፍሲር አልተበሪ ሱራ 5 ላይ እንትን ያለው ነው የፈሰረው ነው የፈለገው። እሺ ወይ ቆይ ደግሞ ልፈልግልህ አረብኛውን። በነገራችን ላይ ካሁኑ ናሙስ የምነግርህ ነገር አልተበሪ መቼ ነው ተጻፈው ወይም መቼ ነው ጻፈው? ሐዲስ ነው ሳይሆን ሐዲሱን ይዘግበዋል እዛ ላይ። እሱ ነው መልሱ ነው መጻፈው በሱ መቼ ነው የተጻፈው ነው ጥያቄ። መቼ ነው የተጻፈው? ለመቼ ሳይሆን ሐዲስ ነው ይዘግበው። እሱ አይደለም ያለው ሐዲስ ይሁን ተፍሲር ይሁን አይደለም ጥያቄ። አራህማ የመጨረሻ እድልህ ነው። እንደገናም አንዱ ካደረግ ርዕሳችን አይደለም ሚስተር፣ ርዕሳችን አይደለም። አሁንም ርዕሳችን አይደለም። አሁን ደግሞ ርዕሱ ታች ማውረድ ይሆናል ማለት ነው። ታች ማውረድ ይሆናል ማለት ነው። ቤቴ ገብቶ ርዕሱን ሊነግረኝ ይፈልጋል ወይ ድፍረት። እሺ ናሙስ ከኔ ጋር ነህ? ተሩት እንዲከፍትልኝ ናሙስ ከኔ ጋር ነህ? በጣም እንዲህ ይችላል። አለው ያለው እሺ መቼ ነው የተጻፈው? አልተባሪ ምንድነው? አልተባሪ መቼ ነው የተጻፈው? ኦኬ ከሂጅራ 200 መጨረሻ አካባቢ ወደ 300 ሲገባ ሲላል ሰላይ ነው የተጻፈው። ወደ ምንድነው 8ኛው 9ኛው ክፍለ ዘመን አይደለ? እናንተ እንደምትቆጥሩት እንደዛ ማለት ነው። እንደኛ ወደ 200 ሆነ። በጣም ጥሩ። እኔ ጠየቅኩ ምን ነበረ? እኔ ጠየቅኩ ሐዲስ እኮ ነው ማመጣለው በውስጥ እኮ እዛ ያለው ሰውየው ነው የራሱ ነገር አይደለም። ሐዲስ እንድታመጣልኝ አይደለም የጠየቅኩ። የኔ ጥያቄ ከ7ኛው ክፍለ ዘመን በፊት እንግዲህ ተምን ላመጣልህ ነው። ናሙስ ማስረጃ እና ተምን ላመጣልህ ነው። ማስረጃ ማለት ማስረጃ ሐዲስ እኮ ነው። ናሙስ ይኸውልህ እና ማስረጃ ከራሴ ነገር ነው እንዴ? እየሰማኸኝ ነው ናሙስ? እየሰማኸኝ ነው? በ7ኛው ክፍለ ዘመን የተጻፈ ጽሁፍ አለ፣ ቁርአን ይባላል እኮ ሐዲታል። ቆይ ስማኝ ናሙስ። ኦኬ ናሙስ እየሰማኸኝ ነው? ስንት ያቀያየራችሁ። በጣም ጥሩ። ስለዚህ ከ7ኛው ክፍለ ዘመን በፊት ኢሳ በነበረበት ጊዜ አላህ ኢሳና ሚሪየም ይመለካሉ ከተባለ እስከ 7ኛው ክፍለ ዘመን ድረስ የነበሩ ብዙ ጽሁፎች አሉ። ማኑስክሪፕት ሊሆን ይችላል። ምንድነው የሚባለው? የተለያየ ግድግዳ ላይ የተጻፈ ሊኖር ይችላል። ቅጠል ላይ የተጻፈ ሊሆን ይችላል። ኤኒቲንግ እስከ 7ኛው ክፍለ ዘመን ድረስ የነበሩ ጽሁፎች ላይ አንድ ማስረጃ ኢሳና ሚሪየም ይመለኩ ነበረ የሚል ሐሳብ እንድታመጣልን ነው። ፕራይመሪ ሶርስ ይባላል ይሄ።
አይ ፕራይመሪ ሶርስ የለኝም የምትል ከሆነ የፈለከውን የፈረንጅ ስም ጥቀስ፣ የአበሻ ስም ጥቀስ፣ የማንንም ጥቀስ። ግን በዚህ ዘመን እንደዚህ የሚባሉ ሰዎች ሚሪያምና ኢሳን ያመልኩ ነበረ የሚል ምሁር አምጣልኝ። ሐዲስን አይደለም የምፈልገው። ሐዲስማ የእናንተን አስተምሮ እኮ ቻሌንጅ እያደረኩ ነው። ኦኬ አሁን ለምሳሌ ሚስጥረ ስላሴ እውነት እንደሆነ እንዴት ታውቃለህ? እንትን ጨርሻለሁ። ማስረጃ አለ እስከ 7ኛው ክፍለ ዘመን ድረስ እስከ 7ኛው ክፍለ ዘመን ድረስ ማስረጃ አለ። የለህም? ሐዲስ እኮ እዛ ነው፣ እዛ የነበረው ነው እኮ የሚናገረው። ከ7ኛው ክፍለ ዘመን በፊት የተጻፈ ጽሑፍ ያማካይነት የተነገራቸው እኮ ኢሳና ሚሪያም ይመለኩ ነበር የሚል ማስረጃ አለ። ከ7ኛው ክፍለ ዘመን በፊት ሐዲስ አለ ያልኩህ እኮ ነው። እኔ ከ7ኛው ክፍለ ዘመን በፊት ሐዲስ ነበረ። ከ7ኛው ክፍለ ዘመን በፊት ሐዲስ ነበረ። አዎ ነብዩ እኮ አሁን ሌላ ነገር አይደለም፣ ሌላ ነገር አልፈልግም። ሐዲስ ከ7ኛው ክፍለ ዘመን በፊት ሐዲስ ነበር የሚለውን ማስረጃ ታሳየኛለህ። ይሄ ማምለጥ ነው ወይ? እንደሱ አልኩም። ይሄ ማምለጥ የቱ ጋር አሳየኝ። እኛ ነብዩ የዓለሙን መክተኛ ይሆን ተናግረዋል። ሐዲስ ከ7ኛው ክፍለ ዘመን በፊት ነበር የሚለውን አሳየኝ። ጨርሰናል ዳዊት። እኔ ደግሞ ጀመርኩ። ሐዲስ አልፈልግም ማለት ሐዲስ አልፈልግም ታል ነው ወሬዎች ጨርሰናል። ከ7ኛው ክፍለ ዘመን ከ7ኛው ክፍለ ዘመን በፊት ሐዲስ ነበረ ብለኛል። ይሄ ሌላ ሰበር ዜና ነው። ታሳየኛለህ ማለት ነው። አላልኩም ብለሃል። እኔ አላልኩም። ኦኬ ስለዚህ የለም አይደለ? ካላልክ የለም እኔ አላልኩም ያልኩኝ። እሺ ከ7ኛው ክፍለ ዘመን በፊት ሐዲስ የለም ማለት ነው። ሐዲስ አዎ የነብዩ ንግግር እኮ ነው። ስለዚህ ከ7ኛው ክፍለ ዘመን በፊት ሐዲስ አልነበረም፣ ማስረጃ ሊሆን አይችልም። ምክንያቱም የኔ ጥያቄ ምንድነው? አንተ ራስህ ምን አልከኝ? አንተ የተፈለከው ከመጽሐፍ ቅዱስ እንዲሰጥህ ነው እንዴ? ከመጽሐፍ ቅዱስ አይደለም፣ ከየትኛው መጽሐፍ እኮ አልኩ። ብዙ መጽሐፎች አሉ እንደምሰጥሽ። the issue is ካላው any book, anything, any parchment, any history ዓለም ላይ ከተጻፉት ነገሮች በሙሉ any archaeology ማፈልግ አለክ ተመለስ እየነገርኩ any writing, any archaeology, any history ተመለስ ምንድነው የምፈልገው? ከየትኛውም ጽሁፍ ግን እፈልጋለሁ። ምን ጥሩ ጥያቄ ነው። ኢሳና ሚሪያም ይመለኩ ነበረ የሚል ቁርአንህ ክሌም ያደረገውን back it up። ይሄንን የተናገረውን ቁርአን ሐዲስ ነው አልኩ። ቁርአን ሐዲስ አልፈልግም ማለት ተመልስ። back it up የተናገረ እዚህ ላይ የተነገረው ነገር ማስረጃ እፈልጋለሁ። ከሌለ የለኝም በል። ኦኬ ይሄ የተነገረው ምን አልከኝና መጽሐፍ ቅዱስ ነው። አሁን ፖስት ታደርጋለህ። ይሄ የተነገረው ኢሳ በምድር ላይ እያለ ነው ብለሃል። ኦኬ ይሄ የተነገረው ኢሳ በምድር ላይ እያለ ነው። ይህንን ደግሞ አላህ ኢሳንን የጠየቀው በሰማይ ላይ ያሉ ልክ ካረገ በኋላ ነው ብለኸኛል። የኔ ጥያቄ ኢሳ በምድር ላይ ይህንን ካለው ከዛ በኋላ ብዙ ሰዎች ኢሳንና ሚሪያምን አምልከዋል ማለት ነው። መቼ አመለኩ? የታለ ማስረጃው? ያመለኩት ሰዎች የታሉ? አርኪኦሎጂካል ኤቪደንስ የታለ? ጽሁፉ የታለ? ህይወታቸው የታለ? ማን መዘገበው? ማን ጻፈ? ማን አሳየ? ማስረጃ ነው የሚጠይቅ። ከ7ኛው ክፍለ ዘመን በኋላ ትበለኝ፣ አልቀበለውም። ምክንያቱም ቁርአኑ ባለው ነገር ላይ ተመስርተ የጻፋችሁትን ጽሁፍ አልቀበለውም እኮ እያልኩ ነው። ቁርአን ላይ ተመስርተ ከዛ በኋላ መሐመድን እውነት ተናግሯል ብለው ከሱ በኋላ የመጡት ሰዎች የጻፉትን ነገር አልቀበለውም እኮ እያልኩ ነው። ቁርአኑን እኮ አልቀበለውም እኮ እያልኩ ነው። የእውነተኛ ቃል እንደሆነ የምታሳየኝ ምን ከሆነ ነው? ከ7ኛው ክፍለ ዘመን አንድ ማስረጃ ካሳየኸኝ ነው አለ። ከ7ኛው ክፍለ ዘመን በፊት አንድ ማስረጃ አንድ ቦታ ኢሳና ሚሪያም አብረው እንደተመለኩ አስወራኝ አንድ ጊዜ። በነገራችን ላይ እኔም ለምሳሌ አሁን ያንተ ማስረጃ እኔን ለማሳመን ስትል ከመጽሐፍ ቅዱስ ካላስረዳኸኝ መጽሐፍ ቅዱስን አልቀበልም ብዬ እሱን በኋላ ትጠይቀኛለህ። አሁን የምጠይቀህ እዚህ ጋር ነው። እሱን በኋላ ትጠይቀኛለህ። አንድ ማስረጃ አለ
ከቁርአን ከሐዲስ ካልሆነ እዚህ ላይ ቲክቶክ ላይ የገባህበት ያኔ እንትኑ እንዲህ ሆነ ፍላጎት ምንም ነገር የለውም ማለት ምክንያቱም ስለዚህ የለህም ማስረጃ ማለት ነው ዶክመንት በራሱ ዶክመንቶች ነው የሚመጣው ማለት ነው ስለዚህ ከሰባተኛው ክፍለ ዘመን በፊት ማስረጃ የለህም ማለት ነው ኦኬ ስለዚህ በመጽሐፍ ቅዱስ ካላስረዳኸኝ እንዴት ታስረዳኛለህ ብለህ ስለዚህ ቁርአን በሐዲስ ነው ማስረዳ ሐዲስና ቁርአን አልቀበለም ትላለህ እሱን በኋላ ትጠይቀኛለህ የኔ ጥያቄ ከሰባተኛው ክፍለ ዘመን በፊት አንድ ማስረጃ አለ ሆይ ኢሳና ሚሪየም እንደሚመለኩ በነገራችን ላይ ያወጣም እዛው እኮ ነው ኪታቡን አስፎ ለመግለጽ ገብታ ነበር እኮ በነገራችን ላይ እንደገና አላፍራ ነው የተመለስከው ዳው እግዚአብሔር ይስጥልኝ ማስረጃ የለም that was too long በነገራችን ላይ ኢየሱስ ክርስቶስ ከሙታን እንደተነሳ እንዴት ታውቃለህ ብትሉኝ ማቴዎስን ነው የምጠቅሰው ማቴዎስን አልቀበልም ብትሉኝ ማርቆስን እጠቅሳለሁ ማርቆስን አልቀበልም ብትሉኝ ሉቃስን እጠቅሳለሁ ሉቃስን አልቀበልም ብትሉኝ ዮሐንስን እጠቅሳለሁ ዮሐንስን አልቀበልም ብትሉኝ ጳውሎስን እጠቅሳለሁ ጳውሎስን ሐዲስ ኪዳንን አልቀበልም ብትሉኝ ጆሲፈስን እጠቅሳለሁ ታስተስን እጠቅሳለሁ ሳንሂድርንን እጠቅሳለሁ በዓለም ላይ ኦኬ የነበሩት ሰዎች በሙሉ በክርስቶስ አምላክ እንደነበር ወይ ከሙታን እንደተነሳ እንደነበረ ብዙ ሰዎች ጽፈዋል ከመጽሐፍ ቅዱስ ውጪ እኛ መጽሐፍ ቅዱስ ትክክል ነው የምንለው አንድ መጽሐፍ አንስተን አንድ ሰውን ተከትለን አይደለም አንደኛ ቆሮንቶስ ምዕራፍ 15 ላይ እንዳለው ከ500 ሰዎች በላይ ሰዎች ክርስቶስ እንደተነሳ አይተዋል መስክረዋል የክርስትና እምነት ቁጭ ያለው አንድ ሰው ሬቨሌሽን ላይ አይደለም ኦኬ ክርስትና እውነት እንደሆነ እንዴት ታውቃላችሁ የምንለው ክርስቲያኖቹ እየተገደሉ ለሚያምኑት ነገር እየተገደሉ ክርስትና የተስፋፋው በዚህ ምክንያት ነው የዚህ እውነት ክርስቶስ አምላክ ነው ብለው ስላመኑ ለዚህ እውነት አንገቴን እሰጣለሁ ብለው ነው ኦኬ እስልምናስ የኛን እምነት ካልተቀበላችሁ አንገታችሁን ስጡን እያሉን ነው የመጡት ማለት ነው የኛን እምነት ካልተቀበላችሁ አንገታችሁን ስጡን እያሉን ነው የተስፋፋው እየዋሹ ነበረ ይሉናል ጳውሎስ ዋሽቶ እኮ ነው ጳውሎስ በርዞት እኮ ነው ይሉናል ጳውሎስ ለምን ይዋሻል ገንዘብ አለው ኃላፊ ነው በክርስቶስ አያምንም ነበረ አሳዳጅ ነበረ ክርስቲያኖችን የሚገል ገዳይ ነበረ ማን ጳውሎስ የማያምን ሰው በጊዜ ክርስቶስን አልቀበልም የሚል ሰው ለምን የነበረውን ክብር ትቶ እሱ ራሱ ይሰደዳል ምን ቢያይ ነው ጳውሎስ ምን አጋጥሞት ነው ጳውሎስ ምን ታይቶት ነው ጳውሎስ ከነበረው ክብር ከነበረው ዝና ከነበረው ስልጣን ትቶ እኔ እሰደዳለሁ ለክርስቶስ ለአምላኬ ብሎ ዓለም ለዓለም እየተንከራተተ ይሄደው መጨረሻ ላይ የተገደለው ምን ታይቶት ነው ክርስቶስ ታይቶት ነው እውነት ታይቶት ነው ክርስትና እውነት ላይ ነው የተመሰረተችው የምንለው አንድ ሰው ባየው አንድ ሰው በመሰከረው ነገር አይደለም የቁርአን ማስረጃ ሐዲስ ነው ይለናል የኛ ማስረጃ የመጽሐፍ ቅዱስ ማስረጃ የሐዋርያት የክርስቲያኖች ደማቸው ነው ማስረጃችን ደማቸው እየታረዱ ማለት ነው ኦኬ በአንድ ሰው ላይ አይደለም የተመሰረተው በአንድ ሰው አስተምሮ አይደለም እየተደበቀ አንድ ቦታ እኔ ዛሬ እኮ አዲስ ነገር ታይቶኛል እያሉ አይደለም መጽሐፍ ቅዱስን የጻፉት አንዱን ልታጠፋው ትችላለህ ሁለተኛው ይመጣባል ሁለተኛውን ዝም በል ስትለው 500 ሰዎች ይመጣሉ እኛም አይተነዋል ይላሉ ምን ልታደርግ ነው መጽሐፍ ቅዱስን አልቀበልም ብትል
what do you do with Tacitus, the Roman governor? በጊዜው የነበረው ማለት ነው። ታሪክ የሚያውቀው ኦኬ። ምሁራን በሙሉ መጽሐፉን ሰበሰቡና ኢንቨስቲጌት አደረጉ። እንደ ባርት ኤርመን ማለት ነው፣ ሊ ስትሮበል ማለት ነው ፈረንጆቹ። ይሄ ነገር ግን ክርስትና ምንድነው ብለው ሰበሰቡ፣ አወቁ፣ አነበቡ። ምን ላይ ደረሱ? ባርት ኤርመን ቻፕል ሂል ዩኒቨርሲቲ ሁሉንም ነገር ካነበበ በኋላ ምን አለ? አንድ የማይካድ እውነት ክርስቶስ ተሰቅሏል፣ ሞቷል፣ ሰዎች ደግሞ ከሙታን እንደተነሳ ያምናሉ ብሎ መሰከረ። እንደ ሊ ስትሮበል አይነቶቹ ተነሱ ጆርናሊስት። ኦኬ ልክ ጆርናሊዝም እንደምናጠናው መጽሐፍ ቅዱስን ማጥናት እፈልጋለሁ ብሎ ኤቲስት ነበረ። አያምንም፣ በእግዚአብሔር አያምንም። ልክ አንድ ዜና እንደማቀርበው ተመራምሬ እውነቱ ጋር ደርሳለሁ፣ ይሄ ክርስትና የሚባለው ነገር ምንድን ነው ብሎ አጠና። ሲያነብ ሲያጠና መጨረሻ ላይ ምን ላይ ደረሰ? እማልከደው ነገር ክርስቶስ በእውነት ከሙታን ተለይቶ ተነስቷል ብሎ ክርስቲያን ሆነ። አንድ ምሁር በውጭ ዓለም ያለው ማለት ነው የእስልምናን ቴክስት አንብቦ እስልምና ትክክል ነው የሚል አንድ ምሁር የለም። ኦንሊ ምሁራን የሚባሉት የእስልምና ስኮለርስ እነማን ናቸው? ከውስጣቸው ሙስሊም የሆኑ ሰዎች ብቻ ናቸው። ሙስሊም የሆኑት ምሁራን ራሱ ግራጁዌት ስኩል ከሄዱ በኋላ ኤቪደንስ ካዩ በኋላ ምን ማለት ጀመሩ? በነገራችን ላይ ሱራ 456 ላይ ያላችሁ ክርስቶስ አልተሰቀለም የሚለውን ማስተካከል አለብን፣ ተሰቅሎ ይሆናል ማለት ጀምረዋል። ኦኬ ክርስትና ቁጭ ያለው በአንድ ሰው ቴስቲሞኒ ብቻ አይደለም። ይሄንን እንድትይዙልኝ እፈልጋለሁ። ኦኬ አብዱ ገብተሃል። ማን ነው የሚቀጥለው? ሰላም ነው ዳዊት። እግዚአብሔር ይመስገን። አዎ የጳውሎስ ነገር ስላነሳ የሐዋርያት ስራ 9:7 እና የሐዋርያት ስራ 22:9 ካነበብ ከሱ ጋር የነበሩ በመጀመሪያው ከኔ ጋር የነበሩ ሰዎች ድምጽ ሰምተው የሚያናግረኝን አላዩም። በአንድ ቦታ ላይ ደግሞ የሚያናግረኝን አዩ። ቶፒክ ረሺድ ሰውን እንዴት ታየዋለህ? ረሺድ ቶፒክ ርዕሱ ቅዱስ ሳይሆን ይሄን ሰውዬ እንዴት ታየዋለህ? ርዕሱ ቅዱስ ጳውሎስ ሳይሆን ርዕሱ ሱራ 5:116 ነው ርዕሱ። አይ እሱ እመለሳለሁ፣ ችግር የለውም። አይ ቆይ ርዕሱ ላይ እናውራ። ሰው አየው ላልከው ደግሞ በሐዲስ ሙተዋቲር እና ረሺድ እሱ ያሬዶ ልመልስለት። እሱን እንዴት ያሬዶ ሁሌ እንደረበሸ ነው ያውቁታል። ተማሪዎቹም ያውቁታል። ራሺዲ እኔ መልሳለሁ። አንደኛ ጴጥሮስ ላይ ምን ይላል? ለሚጠይቋችሁ ነገር በሙሉ ዘወትር ዝግጁ ሁኑ ይላል። ራሺድ እመልሳለሁ። 500 ሰው አንድ ሰው ስም ጥራለህ። እመልሳለሁ። አንተም ግን ትመልሳለህ አይደለ? ኦፍ ኮርስ አው ልጠይቅ ደግሞ። እሺ ሐዋርያ ስራ ላይ እኔ ብቻዬን ነበርኩ ለሚለው እንዴት ታየዋለህ አልከኝ? ደስ እያለኝ ነው ማየው። እሺ ደስ እያለኝ ነው ማየው። እግዚአብሔር አሁን ደግሞ ያንተ ተራ ነው ልትመልስልኝ ነው። እሺ እኔ ደስ እያለኝ ነው ማየው። እንዴት አየኸው አልከኝ? ደስ እያለኝ ነው ያየሁት። ደስ እያለኝ ያየሁት። እሺ ያንተ ተራ ነው። ኦኬ የኔ ጥያቄ ምንድነው? ቁርአንህ ላይ አላህ ኢሳን እንዲህ ብሎ ጠየቀው ይላል። ዝግጁ ነህ? መጀመሪያ ጥያቄውን ኦኬ ላወርድ ነው። ባይ ዘ ወይ የማትመልስ ከሆነ ላወርድ ነው። እሺ ያው ትወርዳለህ? አይ ቀጥል፣ ችግር የለም። በቃ ያሬዶ ቀጥል። እሺ እሱ ይሄ ሱራ 5:116 ላይ የመርየም ልጅ ኢሳ እኔንና እናቴን ከአላህ ውጪ የሚል ንባብ ታውቀዋለህ አይደለ ረሺድ? አዎ ቀጥል። ኦኬ የዚህ ተናጋሪው ባለቤት ማን ነው? ይሄን የተናገረው ማን ነው?
አይ ሙሉውን ጠይቀኝ፣ በአንድ ላይ አድርገህ ጠይቀኝ። እየጠየኩ ነው። ማን የተናገረው ይሄንን? አይ ከዚህ በላይ አትጠይቀኝም። ይሄን የተናገረው ማን ነው? ረሺድ አላህ ነው የጠየቀው። በጣም ጥሩ። አላህ ማንን እያናገረ? ትንሣኤ ቀን የትንሣኤ ቀን ክርስቲያኖችን እየጠየቀ ነው። ክርስቲያኖች ማንን? ክርስቲያኖችን ነው የሚጠይቀው አላህ? ሁለት አይነት የአረቦች አጠያየቅ አላቸው። አንድ ያጠፋም አዳምጠኛ። እሺ ማስረጃ ስጠኝ። ማስረጃ ስጠኝ። ከባድ ሰው ነኝ። ማስረጃ ስጠኝ። ረሺድ ሱረቱ ተክዊር 81:6 ላይ ሂድ። ሱረቱ ተክዊር የዚህ ማስረጃ ማብራሪያ ወዛኔ ያለው ልክፈትልህ። እያታጣድፈኝ ወርድልሃል። የምታጣድፈኝ ከሆነ አንድ ረሺድ መውረድ ከፈለክ ውረድ እንጂ ምክንያት አታብዛ። አሁን የጠየቁ ጥያቄ አንዴ ስማኝ። ምን አልከኝ? አስተውልና ስማኝ። ይሄን ማን የጠየቀው? ስለ እኔ ደግምልሃለሁ። አንዴ እኔ ደግምልህና ከተሳሳትኩ ታርመኛለህ። እሺ ማን ነው ይሄን የተናገረው ስልህ አላህ አልከኝ። ትክክል ነኝ አይደል? ኦኬ። ለማን ነው የተናገረው ስልህ ለክርስቲያኖች አልከኝ አይደል? ቀጥል። በቃ ቀጥሎ ምን አልኩ መሰለ? ይሄን የተናገረው አላህ ክርስቲያኖችን ያናገረው ያልክበትን ማስረጃ ስጠኝ አልኩ። ስለዚህ ማስረጃ አስጠኝ። እንደዚህ አይደለም ያልኩ፣ ላስተካክል። ለዛ ነው አዳም ለማምታታት ነው። እኔ አንደኛ ጴጥሮስ ረሺድ አላልኩም ያልከኝ ነው። ኦኬ ድጋሚ ላስደግምሃ። እኔ አልደግምሃለሁ። ህይወት አለክ። ስለዚህ ድጋሚ ጠይቃለሁ። ችግር የለውም። እሺ ይሄን የተናገረው አይደለም። እኔ ያልኩትን እኔ ደግምልሃለሁ። እኔ አሁን ድጋሚ ልትደግመው ነው ረሺድ። አሁን እኮ በጣም ብዙ ሚዲያ ላይ ተዋውቀናል ከሁላችሁም ጋር። ስለዚህ ይሄን የተናገረው ማን ነው? ይሄ አንቀጽ የተናገረው ማን ነው? ሁለተኛ አላህ ነው። አላህ ለማን ነው የተናገረው? ማን ነው እያናገረ ያለው? በሁለት አይነት የአረቦች አጠያየቅ፣ አንድ ኢየሱስን፣ ሁለተኛ ደግሞ ክርስቲያኖችን በተዘዋዋሪ እየጠየቀ ነው። በቃ ማስረጃ ስጠኝ። ይሄን ያልክበትን ሁለቱንም እያናገረ ነው በተዘዋዋሪ መልኩ ያልክበትን ማስረጃ ስጠኝ። ክርስቲያኖችንና ኢሳን ብለሃል። አሳየን ማስረጃ። ምነግርህ ተመሳሳይ እንደዚህ አይነት ብዙ ቦታ ስላለ ተመሳሳይ አልፈልግም። እኔ ማስረጃ ነው ፈልገው። ይሄን አንቀጽ ቆይ የምፈልገው ልንገርህ። ተመሳሳይ ምናምን ሲሆን የምፈልገው የዚህ አንቀጽ መልስህን እሰጥሃለሁ። ከፈለክ ተቀበለው፣ ከፈለክ ተው እንጂ አንተ የተናገርከውን አረፍተ ነገር አምጣልኝ ማለት የእስልምና አስተምሮ እያንዳንዱ ሱራ እያንዳንዱ አያ በተመሳሳይ ሳይሆን የሚፈታው በተፍሲር ይፈታል፣ በሰበቡ ይፈታል። ቁርአን ስለሚፈታ አንዴ ስማኝ። አሁን ይሄ አንቀጽ የወረደበት ሰበብ አለው አይደል? ቀጥል። ሰበብ አለው የለውም? ጥያቄውን ቀጥል። ጠየቁ። ይሄው ይሄ አንቀጽ የወረደበት ሰበብ አለው የለውም? ይሄ ሰበብ የትንሣኤ ቀን ስለሆነ አስባበ ኑዙል የለውም። ትንሣኤ ቀን ስለሆነ የለውም። ኑዙል ማለት ሁለት ሰዎች የተናገሩትን በዛ ምክንያት አድርጎ አላህ ሲያወርድ ነው። ይሄ አንቀጽ ምክንያት የለውም ነው የምትለኝ? የወረደበት ማን የቆየ ትንሣኤ ቀን ነው እኮ የምታነብሰው አይደለም። ስለዚህ አንተ ከነ አልጠበሪ ምናምን ትሻላለህ ማለት ነው። አልጠበሪ ግን እንደዛ ላለው ምንድን ነው ያለ? ኦኬ ትልቁ ሊያገኝ እንደው አንተ በጣም ተሽልሃል ማለት ነው። ከነ ጀላላይን ከነ ተፍሲር ከነ ጀላላይን ከነ ሰበበ ኑዙል ማለት ሁለት ሰዎች አንድ ነገር ሲሆን አሁን የለውም ብለኸኛል። ሰው የለውም ስላልከኝ ላሳየህ። ይሄ ቁርአን ዳትካም ላይ ያሉት እሺ፣ ለሪፈረንስም እንዲጠቅምህ ይኸው ሱረቱል አልማኢዳ ላይ ያሉት የአልጠበሪን ነው። ኦኬ እሺ፣ እንግሊሽ ላይ ላድርገው። ኢሳ ሪጀክትስ ሸሪክ ኤንድ አፈርምስ ተውሂድ ይላል። Allah will also speak to his servant a messenger ለመልእክተኛው ባናገረው መልኩ ኢሳ son of Miriam peace upon him saying to him on the day of resurrection in the presence of those who worshipped Isa and his mother as God besides Allah ይላል። ከአላህ ተጨማሪ እሱንና እናቱን ያመልኩ የነበሩትን አርጎ የጠየቀበት ይላል። Isa, son of Mary, did you say unto me, worship me and my mother as two gods besides Allah? ከአላህ ውጪ ከኔ ውጪ ከኔ ተጨማሪ አንተንና እናቴን አምልኩ ብለሃል ብሎ ጠይቋል። This is the threat and warning to Christians. ለክርስቲያኖች ማስፈራሪያና ይሄ ንግግር ይላል ለክርስቲያኖች ማስፈራሪያና ማስጠንቀቂያ ነው ይላል። Chasing them in public በአደባባይ ማዋረድ ነው ይላል። As Kathid and others said, and Katad mentioned this ayah as evidence ይላል።
እነ ካታድ እና ካታድ መንሽንድ ይሄን ሐዲስ ችግር የለውም አንተ ታርመኛለህ። እኔ አረበኛ ስም አይጠበቅብኝም ትክክለኛ መናገር አንተ ስላለ ታርመኛለህ። ይሄንን እንደ ኤቪደንስ ያቀርቡታል ይላል። This is the day on which the truthful will profit from their truths. ሱራ 5:119 ይቀርጻሉ። Glory to be the you, it was not for me. እንዲህ ብሎ ኢሳ ይመልሳል። Glory to be you, ለአንተ ምስጋና ይሁን። It was not for me to say what I had not right to say. መናገር የለብኝን ነገር መናገር እኔ ከኔ አይገባም ይላል። Contains Allah direction for Isa to utter the perfect answer. Ibn Abi Hatim recorded that Abu Huraira said, Ibn Abi Hatim እንደዘገበው አቡ ሁሬራ እንዳለው Isa will be taught his argument in reply to what Allah will ask him. Allah ለጠየቀውን ነገር ኢሳ እየመለሰ ነው ብሎ ኢብኑ ሁሬራ ዘገበው ይላል። And remember, አስታውስ, when Allah will say on the day of resurrection ይላል, Oh Isa son of Mary, did you say unto me, worship me በday of resurrection በቂያማ ቀለት ይህን ጠይቋል ይላል። Abu Huraira then narrated that the prophet said that Allah taught Isa to say. አቡ ሁሬራ ምን ብሎ ዘገበ? ምን ተናገረ? የአላህ መልእክተኛ እንደነገሩት አድርጎ ሲዘገብ የአላህን መልእክተኛ ንግግር the prophet said, መሐመድ ምን አለ? that Allah taught Isa to say. አላህ ኢሳ ያለ አድርጎ አስቦ ነበር ይላል። አላህ ኢሳ እንዲህ ብሎ ተናግሮ እኔና እናቴን አምልኩኝ ብሎ እንደተናገረ አድርጎ አስቦ ነበር አላህ። Glory to be you, it was not for me to say what are not to say. ለአንተ ጥራት ይግባ ክብር ይግባ ከኔ የሚጠበቀውን ነገር ከኔ የማይገባውን ነገር አልተናገርኩም ብሎ ኢሳ መለሰለት። አላህ ግን እንዲህ ብሎ የመለሰ አድርጎ ያስብ ነበረ። Al-Tawhir narrated that hadith from Mamar from Ibn Taus from Taus እያለ ይቀጥላል። He said, አሁን ታች okay, worship Allah my Lord and your Lord and this is what I convey to them. እኔ አስተማርኳቸው ይሄን ነው ይላል። okay, እኔ አስተማርኳቸው ይሄን ነው. And I was witness over them while I would dwell amongst them. በእነሱ መሃል በምኖርበት ጊዜ ይሄንን ዊትነስ አድርጌያለሁ ምስክር ሆኛለሁ ይላል። I was a witness over what they did when I was amongst them. በእነሱ መሃል እያለሁ ይሄንን ምስክር ሆኛለሁ ይላል። But when you took me up, you were the watcher of them. እኔን ስትወስደኝ ወደ ላይ ግን አንተ ጠባቂያቸው ነህ። And you are a witness to all things. እኔ ሳልሆን አንተ ነህ ምስክር የምትሆነው ከዚህ በኋላ። አቡ ዳውድ Al-Taysir recorded that Ibn Abbas said, Ibn Abbas እንዲህ እንዳለው, the messenger of Allah stood up once and gave us a speech in which they said, oh people, you will be gathered to Allah while barefooted, naked, and uncircumcised. Okay? አሁን ይሄን ሁሉ ተያይዞ የመጣው ነገር እያየሁ ነው ረሺድ። እሺ አያስወራኝም ወይ? እሺ አንድ ደቂቃ ስጠኝ፣ 10 ደቂቃ ሰጥቻለሁ። አሁን ያነበብኩልህን ታንክ ዩ ንገረኝ ምን ማለት እንደሆነ። ኦኬ ዳዊት እንግሊዘኛ ትችላለህ? ሪዝን ኦፍ ሪቬሌሽንን አንድ ጥቅስ አላወጣም። ስለ ሪዝን ኦፍ ሪቬሌሽን ቤዚክ እውቀት የለም ማለት ነው። እንደዚህ አይነት ሪዝን ኦፍ ሪቬሌሽን አስባበ ኑዙል ማለት ሁለት ሰዎች በሚከራከሩበት ጊዜ ሱራ 12 ለምሳሌ ሱራ 12 አይሁዶች ወንድማቸውን የጣሉ የአይሁዶች ታሪክ ልጆችን ስሙን ንገረን ስሉ ሱረቱል ዩሱፍ ይወርዳል። ስለዚህ ይሄ የትንሣኤ ቀንን ሁሉንም ያወራል። ለምሳሌ ይሄ አስባበ ኑዙል ማምጣት የምትችለው ሁለት አይሁዶች ትንሣኤ ቀን እንዲህ ብሎ ሲከራከሩ አላህ በዚህ ምክንያት ነው ያወረደው የሚለውን ስታወጣ ነው። ሶ ኔክስት ታይም በምታነብበት ጊዜ መዝሙር ጀስት ሩል ኦፍ ሪዲንግን ተከትለ ይሄ በአስባበ ኑዙል ምንም ነገር እዚህ ላይ እኔ ከአንደርስታንድ ዳዊት ምናልባት ሁለት ሰዎች እንዲህ ተባብለው ነቢዩ መሐመድ ጋር መጥተው ሪዝን ኦፍ ሪቬሌሽን ሰበበ ኑዙል የሚባለው ያ እንጂ አቡ ሁረይራ ኢብኑ አባስም ይሄ አያ በወረደበት ሰዓት ነቢዩ መሐመድ ሄደው ይሄንን ሰዎች ላይ አንብበው ክርስቲያኖችን ኦፍ ኮርስ ክርስቲያኖች እናንተን ሊያስፈራራበት ነው። ያን ቀን የትንሣኤ ቀን አላህ ኢየሱስን ወይንም ዒሳን ምን እንደሚል እየነገራችሁ እንጂ አስባበ ኑዙል ወይንም ሪዝን ኦፍ ሪቬሌሽን ማለት ይሄ ማለት ነው። ጀስት ሪዲንግን አስተካክል ኔክስት ታይም። ሶ ወደ ጥያቄውን ልመልስልህ። ቆይ አንዴ ልጨርስ።
እድል ከሰጠኝ ምን ይላል እዚህ ጋር this ayah ይላል this ayah አሁን ዝም ብለህ ነቀፋ ነው እንጂ ያስከው ምንም መልስ አልመለስክልኝም። መንቀፍ መብትክ ነው። መልሱ ከሌለ ግን ነቀፋ መልሶ ነው ያቅም። this ayah also shows the crime of Christians. Okay, this ayah also shows ይህ አንቀጽ የክርስቲያኖችን ወንጀል ያሳያል ይላል። who invented a lie against Allah. አላህ ላይ ውሸት የፈጠሩትን ክርስቲያኖችን ያሳያል ይላል ይህ አንቀጽ and his messenger እና በመልእክተኛውና በአላህ ላይ ወንጀል የሰሩበት አንቀጽ ነው ይላል ይህ አንቀጽ ወይም ወንጀል የሰሩበትን ነገር የሚያሳይ አንቀጽ ነው ይላል። thus making a revile ይኸው thus making a revile a wife and son for Allah. ለአላህ ተመለስ ፕሊዝ ተመለስ። ለአላህ ሚስትና ልጅን የሰጡበት አንቀጽ ነው ይላል። ኦኬ ለአላህ ሚስትና ልጅን የሰጡበት እና አላህ ላይ ወንጀል የሰሩበት ነው ይላል። ረሺድ እየሰማኝ ነው? እየሰማሁ። ጥሩ። ክርስቲያኖች ለአላህ ሚስትና ልጅ አለው ብለው የተናገሩት የትኛው ላይ ነው? ምንና ምን ሰይጣን ለአላህ ሚስትና ልጅ አለው ብለው የተናገሩበት የትኛው ላይ ነው ክርስቲያኖች? ጥያቄው ምን አገናኘው ከሪዝን ኦፍ ሪቨሌሽን ጋር? ምን መልስልኝ። ምክንያቱም ይሄ አንቀጽ ክርስቲያኖች ወንጀል የሰሩበትን የሚያሳይ ነው ተብሏል። ወንጀል የሚሰሩበትን አንድ ረሺድ ጥያቄን ስማኝ። ሰምቻለሁ። ጥሩ። ክርስቲያኖች ወንጀል የሰሩበት አንቀጽ ነው ይሄ። ወንጀል መስራታቸውን የሚያብራራ አንቀጽ ነው ይላል። አንቀጹ አንድ ስማኝ። የአንቀጹ ምክንያት ምንድነው? የክርስቲያኖችን ወንጀል ማጋለጥ ነው አይደል? አሁን እኮ ምን እያሳያይ ነው? የወረደበትን ምክንያት እያሳያይ ረሺድ አንቀጹ አታስቀይስ። ኧረ ቆይ ስማኝ። ቆይ ምንም አላስቀይስኩም። እዚሁን ስማ። አንቀጹ ቆይ ስማኝ። አንቀጹ የአንቀጹ ምክንያት ምንድነው? ንገረኝ። የአንቀጹ ምክንያት ምንድነው? አንተ እኮ ነው ያመጣው። ዩ ክሌም ኢንሰ ጥሩ። እኔም አላመጣውም። አንተ እስልምና ክሌም ነው ያመጣው። እኔ አይደለም። ይሄ የጠበሪ ነው። የጠበሪን እያሳየውክ ነው እኮ። ሪዝኑን እያሳየውክ ነው። ሪዝኑን እያሳየውክ ነው። ቆይ ላሳይ ረሺድ። ቆይ አሁን እኮ በመጮህ እኮ የሚለወጥ ነገር የለም። የዚህ አንቀጹ የክርስቲያኖችን ወንጀል የሚያጋልጥ ነው አይደል? የሁላችሁም እስካሁን እስካላችሁ። በጣም ጥሩ። የክርስቲያኖች ወንጀል ደግሞ ምንድነው ይላል አንቀጹ? ይህ አንቀጽ ወንጀሉን ያጋለጠበት በምክንያት ነው ይላል። ክርስቲያኖች አምላክ ሚስትና ልጅ አለው ብለው ስለተናገሩ ስለሚያምኑ ነው ብሎ ይናገራል አይደል? አዋ መቼ በመዲና ነብዩ ጋር መሐመድ መጣው። ማስረጃ ስጠኝ። እሺ አስወራኝ። እሺ ስጠኝ። ማስወራኝ ሳይሆን እንደኔ ማስረጃ ስጠኝ። ክርስቲያኖች የአስባብ ኑዙል አይደለም። ማስረጃውን ስጠኝ ረሺድ። ማስረጃውን ስጠኝ። ክርስቲያኖች ስማኝ። አይገናኝም ብሎ መልስ የለም። ክርስቲያኖች ቆይ ስማኝ ረሺድ አምጣ። ያለበለዚያ አላህ ዋሽቷል ወይ አንተ ዋሽተሃል ማለት ነው። ምክንያቱም አንዴ ስማኝ። ቆይ ረሺድ እዚሁ ነው ያለሁት። የዚህ አንቀጽ ስማኝ። የዚህ አንቀጽ ዓላማው አንቀጹ ምንድነው ንገረኝ። አንተ ነው ያመጣው። እኔ የለም አልኩ። እኔ አይደለም። ይሄ እስልምናክ ነው የሚለው። እኔን ተወኝ። እኔ አይደለም። ይሄ ያንተው ዶክመንት ነው። ያንተው ዶክመንት ነው። ሪዝኑን እየነገሩ አይደለም። አስባበሉን እየነገሩ አይደለም። ንገረኝ። እኔ ስለ ሐዲስ አልጠይኩም። ላስረዳሽ። ስለ ቁርአን ነው የጠየቅኩህ። ቆይ ስማኝ እሺ ጥያቄ ልጠይቅ። የዚህ አንቀጽ ምክንያቱ ምንድን ነው? የዚህ አንቀጽ የሚያብራራው ዓላማው ምንድን ነው? ይሄ አንቀጽ ሱራ 516 የክርስቲያኖችን ወንጀል ነው ይላል አይደለ? የእስልምናው ዶክመንት አይደል? ለማለት እሺ አንዴ ጋር ያያችሁት እሺ አያስወራኝም። ኧረ እባክህ በመረጃ አውራ። ሰሚ በቃ እሺ ተወኛ። ያስረበዘው ስራ አስረዳ። በመረጃ አውራ። ሌላ ነገር 30 ሰከንድ ስጠኝ። ያለ መረጃ እንዳታወራ። የትም አትሄድም። መዝሙር ዛሬ መረጃ ታደርግላለሁ። ጠይቅ። መረጃ ካልሰጠኸኝ መረጃ እያልኩ እጠይቅሃለሁ አሁንም እንጂ ዝም ብዬ በዚሁ ባመጣው መልስልሃለሁ። አንተ ነው ያመጣው።
ባመጣሁት መልስልኝ። መልካም የዚህ ክርስቲያን የዚህ አንቀጽ ሶሪ የዚህ አንቀጽ እኔ ነኝ የምመልሰው አትመልስልኝ እኮ ልጠይቅህ ጥያቄውን። እሺ ጠይቀኝ። በጣም እሺ በዚህ መረጃ መሰረት በዚህ መረጃ መሰረት በዚህ አንቀጽ በራስ በእስልምናው ዶክመንት በአባቶች መረጃ መሰረት ይህ አንቀጽ ዓላማው ምንድነው ይላል? የክርስቲያኖችን ወንጀል ማጋለጥ ነው ይላል የዚህ አንቀጽ ዓላማው። ኦኬ ስለዚህ ክርስቲያኖች አንቀጹ ከመሮ በፊት ወንጀል ሰርተው ነበር። ስለዚህ የዛን ወንጀል እያወረደ ነው ማለት ነው፣ እየተናገረ ነው አላህ ማለት ነው። ምን ብሎ የክርስቲያኖች ወንጀል ምንድነው አለ? አላህ ወይም አምላክ ለአንተ አምላክ የምትለው ማለት ነው ሚስትና ልጅ አለው ብለው ክርስቲያኖች ይሄን ቀጠፉ፣ ዋሹ፣ እንዲህ ብሎ ያምናሉ ክርስቲያኖች ብሎ ይሄንን ወንጀል ለማጋለጥ ይሄ አንቀጽ ተናገረ። ምክንያቱም ይሄው የራሱ ዶክመንት ያንተው አባት ጦበሪ ምን ብሎ ነው የፈታይንን ይሄ አንቀጽ ይላል this aya ይላል ይሄው this aya shows the crime of the Christians ይላል። ይሄ አያ የክርስቲያኖችን ወንጀል ያሳያል ይላል። ስለዚህ ቁርአን ደግሞ ዝም ብሎ የሚወርድ አይደለም። ኦኬ ዝም ብሎ የሚወርድ አይደለም። በእስልምና አስተምሮ የክርስቲያኖችን ወንጀል የሚያጋልጥ አንቀጽ ነው ይላል ይሄ። ስለዚህ የክርስቲያኖች ወንጀል አምላክ ሚስትና ልጅ አለው ብለው ተናግረዋል ስላለ ካንተ የምፈልገው አንደኛ ይሄ አያ የክርስቲያኖችን ወንጀል ሊያጋልጥ የወረደ ከሆነ አንደኛ አሳየኝ፣ ክርስቲያኖች አላህ ልጅና ሚስት አለው ብለው ሲያምኑ እንደነበረ ማስረጃ ስጠኝ። ምክንያቱም አንቀጹ የወረደው ይሄን ወንጀል ለማጋለጥ ስለሆነ አሁን መረጃን ስጠኝ። ቀጥል። ልክ ነው የመረጃ እንደማወራ አያስወራኝም። እሺ ሰከንድ አያስወራኝም። ማስረጃ ስጠኝ። ያው ፊት ለፊት ተቀበሏል። ይሄንን አያስወራኝም። ይሁት ይጋለጣል። ዛሬ አንድ 30 ደቂቃ ሰከንድ ስጠኝ። ሰከንድ ዳቆን ወይም ያስወርዱታል። ፖለቲካ ብቻ ነው እየሰራ ነው። በዚሁ ባመጣው አስባብ ንዙል ይሄ ማለት አይደለም። መዝሙር ፖለቲካ አስባብ ንዙል ማለት ነው። በቃ ቆይ አስባብ ንዙል ሪዝን ኦፍ ሪቨሌሽን ይሄ ማለት አይደለም። አስረዳ ወንድሜ። ይሄ አንቀጽ ያስረዳው ነው እያስረዳው ነው። እኔ እሱን አይደለም የምፈልገው አሁን ያነበብኩት ነገር። እሺ ለምን ነው የምትበጠብጠው? ረሺድ አስተምረው። ረሺድ የመጨረሻ ዕድል ልስጥህ። ይሄ አንቀጽ የክርስቲያኖችን ያው እያስወራኝ አይደለም። አስባብ ንዙል ይሄ ማለት አይደለም። አስባብ ንዙል አንብብ። ስማኝ ረሺድ። አይ ቻው በቃ ቻው። እሱ ይሻልሃል። በቃ ቻው ብለህ ብትወጣ ይሻልሃል። አንብብ። ቻው ብለህ ከወጣ አስባብ ንዙል ይሄ ማለት አይደለም። እሺ ሚውት አድርገህ በቃ ወይ ደግሞ ወደ አብዶ ሄዳለሁ። በቃ አብዱን ጠይቃለሁ። እሺ ቁጭ አለ አንተ አስረዳሽ። ያን ደቂቃ ሲስተም ቻው ብለሃል። በቃ እኔ ካንተ ጋር ድካም ነው። ረሺድ መምህራችሁ መዝሙር አያስወራኝም። እሺ ዝም ብለህ ለቅሶ አንተ ለቅሶ ነው ያስከው። አብዱ ዳቆንዬ ወደ አብዱ ከመሄዶት በፊት እውነት ለመናገር በጣም ከሃዲ ልጅ ነው። አንደኛ የተናገረው ነገር ምንድነው? አስባብ ንዙል የሚወርደው ሁለት ሰዎች ሲከራከሩ ነው አለ። ይሄ ውሸት ነው። ይሄ በጣም ትልቅ ውሸት ነው። እንደዛ አይደለም። ለምሳሌ ሱራ 4:171 የወረዱት አላህን ልጅ አለ ወይም አላህ የ3/3ኛ ነው ስላሉ ነው። ሰዎች ስላሉም ይወርዳል። ሰዎች ስለተከራከሩ ሳይሆን የተሳሳተ አስተምሮ ካለ ያን አስተምሮ ለማስተካከል አስባብ ንዙል ወይም ቁርአን ይወርዳል ማለት ነው። ይሄ ግልጽ የሆነ ውሸት ነው። አሁን እርሱ ያመጡት ተፍሲሩ ራሱ ይሄ የቁርአን ክፍል የወረደበት ምክንያት ሊያስተካክል ነው የክርስቲያኖችን ማለት ነው። ምክንያቱም ከአላህ ሌላ መርየምና ኢሳን አማልክት አድርገው ስለያዙ እሱን ለማስተካከል ነው የወረደው። አስባብ ንዙል ማለት ይሄ ነው። በቃ ሰዎች የተናገሩትን ነገር ካለ ትክክል ያልሆነ ነገር ካለ እሱን ለማስተካከል ቁርአን ይወርዳል ለማረም ነው። አስባብ ንዙል ማለት ይሄ ነው። ግዴታው ለሰዎች ስለተከራከሩ ብቻ አይደለም። እንደዛ የሚል በእስልምና አሳቤ የለም። ግልጽ እኮ ነው የተከፈተው። እርሶ የክርስቲያኖች ወንጀል ነው ብሎ እዚህ ጋር አስቀምጧል። አስባብ ማለት ክርስቲያኖች እንደዚህ ስለሚሉ ልክ ነው ኢሳን ይጠይቀዋል። አንተ እንደዚህ ብለህ አስተምራለሁ እንደዚህ ብለህ አምልኩ ብለህ ተናግረሃል ወይ የሚለውን ነው እየጠየቀው። ስለዚህ እርማት እየሰጠ ነው። አስባብ ንዙል ማለት ይሄ ነው ማለት የወረደበት ምክንያት ማለት ነው፣ ወይም ሰበብ ማለት ነው። አሁን የክፍል የወረደበት ዋንኛው ሰበብ ምንድነው? ክርስቲያኖች አላህንና መርየምና ኢሳን ከአላህ ጋር ሶስተኛ አማልክት አድርገው ስለሚያመልኩ ነው። በቃ ይሄ ነው ሰበቡ። ልክ በዚህን ያህል አይኑን ጨፍኖ ይዋሻል። ፖለቲካ ላይ መስራት አያስወራኝ የሚላል ራሱ ምን እንደሚያወራ ያውቅም። ልክ አዋቂ ራሱን አስመስሎ እንትን ለማለት ይሞክራል። ለምሳሌ ሱራ 9 ቁጥር 30 እና 29 ላይ አይሁዳውያን ኡዘይር ያላ ልጅ ነው ስላሉ ይሄን ለማረም ነው የወረደው። አይሁዳውያን እና
ሙስሊሞች ስለተከራከሩ አይደለም፣ ሁለት ሰዎች ስለተከራከሩ አይደለም የሚወረደው። ኢቭን ኢሳ ያላ ልጅ ነው ያሉ ሰዎች ስለነበር ወይም ደግሞ ኢሳን ያመልኩ ስለነበር ያላ ልጅ ብለው ያመልኩ ስለነበረ የነሱን ለማስተካከል የወረደ ነው እንጂ ሁለት ሰዎች ሲከራከሩ ብቻ ነው አስባበ ንዙል የሚወርደው ብሎ ንግግር ተናግሯል። ባይዘው አስባበ ንዙል በተፍሲራት ላይም ሊመጣ ይችላል እና ኢብን ከቲርም ሊያመጡ ይችላል። ግዴታ አልዋሂዲ ላይ ወይም አስባበ ንዙል ወይም ሰበበ ንዙል ተብሎ መጻፍ ግዴታው አይደለም። ይሄ ሰውዬ በጣም ትልቅ ፕሮፌሽናል አጭበርባሪ፣ ውሸታም ፖለቲካ የሚሰራ ሰው ብቻ ነው። ግልጽ ሆኖ እየታየ ማለት ነው። አንድ እሱ ነው። ሁለተኛ ቅድም ከአላህ ሌላ ይወላችሁ ሁለት አማልክት አይደለም የሚለው ቁርአኑ ራሱ ሱራ 5:116 ላይ ከእኔ ሌላ ማለት ነው ከእሱ ሌላ እሱ አንደኛው አማልክት ነው። ኢሳና መርየምን ሶስት ወይም አማልክት አድርጋችሁ ያዙ ብለሃል ነው ብሎ የሚጠይቀው። ስለዚህ አላህ አለ አንደኛው፣ ከእኔ ሌላ ሲል ራሱን ኤክስክሉድ እያደረገ ነው። እኔ ያለው እያለ ነው። ከእሱ ውጭ ደግሞ ኢሳና መርየምን አማልክት አድርጋችሁ ያዙ ብለሃልን ነው። ስለዚህ አሁን ሊያመጡልን የሚገባው ኢሳን አላህንና መርየምን አማልክት አድርገው የያዙ ሰዎች ካሉ ከእስልምና አስተምሮ ከጠበሪ ሊያምጣላችሁ አለ። ቅድም ከሐዲስ ላምጣላችሁ አለ። ጠበሪማ የእስልምናን ወይ መሐመድን ስህተት ኮሬክት ለማድረግ የመጣ ሰው ነው። እኛ እያለን ያለ ነው ከታሪክ ውስጥ በታሪክ አላህ መርየም ኢሳን ብለው የሚያመልኩ ሰዎች ካሉ ክፈቱና አሳዩን ነው። ጠበሪ ላይ መሐመድ ላይ ብለህ አትበለን። መሐመድ ለራሱ አስተምሮ የተጣመመውን አስተምሮ ሊያስተካክል ሊናገር ይችላል። እኛ እያለን ያለ ነው በታሪክ ውስጥ መርየም ኢሳና አላህ ሶስቱን አማልክት ብለው ያመልኩ የነበሩ ሰዎች ካሉ አምጡና አሳዩ። ይሄ ግልጽ የሆነ ማስረጃ ነው ማለት ነው። ስለዚህ ቀጣፊ አትሁን። ረሺድ የሚባለው ሰውዬ ሁል ጊዜ ካለ ውሸትና ካለ ፖለቲካ የሚያውቀው ነገር የለም። አስባበ ንዙል ግልጽ ዳቆን የከፈቱት አስባበ ንዙል ነው። ክርስቲያኖች የሰሩት ወንጀል ስላለ ያን ወንጀል ለማስተካከል ቁርአን ወርዷል። ለምን? ወይም ደግሞ ኢሳ የሚጠይቀው ያ ነው። እንደዚህ ብለህ አስተምራለህ። አንተ ካላስተማርክ ክርስቲያኖች ከየት አምጥተው ነው ይሄን ነገር እንደዚህ የሚሉት ነው። አስባብ ንዙል ማለት ይሄ ነው። ሌላ ምንም ታሪክ የለም ወይም ሰበብ ማለት ነው። ስለዚህ አትዋሽ ማለት ነው። ከአብዱል ቀይ ይቀጥሉ ዳቆንዬ። እንዲህ አይነት ውሸታም ሰው ላይ ገላይ ቶረል ታታርጉ። እሺ ሌሎቻችሁም እድል ለመስጠት እንዲሆን አብዱ ታንኪ ቢኒዬ በጣም አብዱ 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 አረ አብዱ ነው አበዱ ነው አብዱ ካጠበቁት እንደዛም ይሄዳል። ሰላም እንዴት ናችሁ? እግዚአብሔር ይመስገን። ሰላም እንዴት ነህ? ቁጭ አድርጌው ሱዳን ሄጄ ነው እንዴ? አይ እንኳን በሰላም መጣ። ሱዳን እንዴት ናት? አሪፍ ነው ሁሉ ሰላም። እንዴት ነህ? ተመስገን። ሙስሊም ነህ? አዎ አልሐምዱሊላህ። መልካም። የሚመች ቦታ ነው ያለው? የሆነ ባክግራውንድ ድምጽ አለ። የሚመች ቦታ ነው ያለው? ድምጽ አለ። ምናልባት ስራ ቦታ ነኝ ነው እኮ ለማውራት ትችላለህ ወይስ የማይመች ሁኔታ ላይ ነው ያለው? እኔ እችላለሁ ምናልባት ከረበሻችሁ እንጂ። ኦኬ። አይ እንድትሰማ ፎከስ አድርገን እንድትሰማን ስለምፈልግ ነው። ጥሩ። አሁን ያነበብነው አንቀጽ ላይ አንቀጹ ምን ለማስተካከል ነው ይሄ አንቀጽ እየተናገረ ያለው? ማለት ያው ቁርአኑ በግልጽ እየተናገረ ያለው ሰዎች ከአንድ አምላክ ሌላ ሁለት ሰዎችን አምላክ ብለው እንዳመለኩ ነው። ማንና ማንን አመለኩ ይላል? ክርስቲያኖች ማርያምንና ኢሳን እንዳመለካቸው ነው የሚነገረው። ስለዚህ አላህ መርየምና ኢሳ እንዳመለክን አይደለ? አዎ። በጣም ጥሩ። አሁን የምንፈልገው ነገር ይሄንን ሲያመልክ የነበሩ እነማን ናቸው እንድታሳየን በማስረጃ። አላህን መርየምንና ኢሳን አንድ ላይ አድርገው አምላክ አድርገው ይዘው ያመልኩ የነበሩ እነማን ናቸው? እሱ ማስረጃ ስጠን። በዛ ጊዜ እነማን ነበሩ? አይ ቲንክ በዛን ጊዜ ሳይሆን አሁንም ብናይ ያው በእናንተ አስተምሮ መሰረት ይሄ ነገር አለ በግልጽ። አብዱ የሰማኝ ነው ይሄ ነገር ሲነገር? ጥሩ። ይሄ ነገር ቅድም ሳነብልህ ይሄ አንቀጽ የወረደበት ትልቁ ምክንያት ያ በዛ ጊዜ ክርስቲያኖች እንደዚህ አድርገው ያመልኩ ነበር የሚለውን ወንጀላቸውን ለማጋለጥ ነው አይደል? ያው ምክንያቱም ላመለኩ ሰዎች ነው የወረደው። ምክንያቱም ኢሳ ምን ብሎ ይመልሳል መሰለህ አይተው ከሆነ ያ ደግሞ አሁን ላይ ያላችሁትንም እናንተንም ይመለከታል ማለት ነው። በሁለቱም ማሳየኝ፣ የኛንም ያለፉትንም አንድ ላይ አድርገህ በማስረጃ ያሳየኝ።
በማስረጃ የምታሳየን ምንድነው? ያለፉትም ክርስቲያኖች አሁን ያለነውም ክርስቲያኖች በመሐመድ ጊዜ የነበሩ ክርስቲያኖችም በኢሳ ጊዜም የነበሩ ክርስቲያኖችም እና ደግሞ አሁን ደግሞ እኛ ያለነው ክርስቲያኖች መርየምን ኢሳንና አላህን አንድ ላይ አድርገን አምላክ አድርገን ስናመልክበት የነበረው ማስረጃ ስጠኝ። ያለፉትን የዚህን ምናምን ሳይሆን አሁን ክርስቲያኖች የማርያምን አምላክ አድርጋችሁ እንደምታመልኩ አብዱ ማስረጃ ስጠኝ። ሶስቱን አንድ ላይ አድርገን ያመለክንበትን ትምህርታችን ማስረጃ ስጠኝ። የባለፉትንም ያሁኖቹ ፕሊዝ። ኦኬ ለምሳሌ ኢየሱስን አናመልክም አትለኝም። አምላክ እንደሆነ ግልጽ ነው። የማርያምን ደግሞ የጠየቁ ወንድሜ የጠየቁ ጥያቄ አንድ ላይ ለምሳሌ እኛ አብ ወልድ መንፈስ ቅዱስን እናመልካለን። የጥንቱም ክርስቲያን ያሁኖቹም ያመልካሉ። አንድ ላይ ይሄ ትምህርት አለ። አሁን የፈለኩት እኔ አላህን ኢሳንና መርየምን አንድ ላይ በአንድነት አምላክ አድርገን ያዝንበትን ማስረጃ ስጠኝ። አሁን ሌሎቹ እኮ ግልጽ ናቸው። ምክንያቱም አሁን ማርያምን እንደምታመልኩ ነው ማሳየት የሚጠበቅብን ማለት ነው። ምክንያቱም ኢየሱስን አንድ ላይ አድርገን እንደምናመልክ ማስረጃ ስጠኝ ፕሊዝ። ማስረጃ ነው የምንፈልገው አሁን። ኦኬ ማርያምን እንደምትመለክ ላሳየህ ማስረጃ ደስታ አንድ ላይ ይኸውልህ። ምክንያቱም የሚለው አላህን የሶስት ሶስተኛ አድርጋችሁ ይዘዋል ነው የሚለው። እነዛ ደግሞ የሶስት ሶስተኛ የሆነበት አላህ ሶስተኛ የሆነበት ምክንያት ለምንድን ነው? አላህን መርየምንና ኢሳን አንድ ላይ ስለምናመልክ ነው አይደለ ብሎ አላህ እኛ ላይ ዋሸብን። እኛ ውሸት ነው አላህ ዋሽቷል ብለን ነው ክሌም እያደረግን ያለን። ምክንያቱም የሶስት ሶስተኛ አድርገው አጋሩብኝ፣ እኔን ሶስተኛ አድርገው ተጨማሪ ሁለት ደግሞ ኢሳንና መርየምን ጨምሮ ሶስተኛ አደረጉኝ ነው የሚለው። ስለዚህ አሁን ማስረጃውን ስጠኝ። እሱን ሶስተኛ አድርገን ኢሳን መርየምን አላህን አንድ ላይ ስናመልክ የነበረበትን ማስረጃ የበፊቶቹም ያሁኖቹም ማስረጃ ስጠኝ። ለምሳሌ ብናወራ አሁን ላይ ካሉት አረቦች አላህ አምላክ እንደሆነ አምላክ ነው ብለው ያምናሉ። ኧረ አብዱ ፕሊዝ ተው ግን ተው ማስረጃ ስጠኝ። እንደዚህ ነው የምናምነው ብለው ክሌም ያደረጉበት አንድ ላይ ማስረጃ ስጠኝ ማለት እኮ እየተሰጠን ግን ግዴታ አንድ ላይ ሶስቱን አድርገህ ስጠኝ እያልከኝ ነው። ምክንያቱም አላህ ነው እንደዚህ ያደረገው። በአስተምህሮ ደረጃ በግልጽ እንደሚመለኩ ማቅረብ ይቻላል። አይ አላህ ነው ወንድሜ፣ አላህ እኮ ነው ሶስት ሶስተኛ አንድ ላይ አድርጎ ሶስት ሶስተኛ ነው እኮ አላህ ነው አይደለም። ስለዚህ አላህን አንተ ፕሮፊት ታደርገው ይገባል። ከአስተምህሮቱ ከተጻፈው ላይ እናሳያ ታዲያ ለምሳሌ ማርያም እንደዛ ተብላ አላህ የሶስት ሶስተኛ አድርገው አንድ ላይ እኔን መርየምንና ኢሳን አንድ ላይ አድርገው ሶስት አማልክት አድርገው አመለኩኝ ብሎ ክርስቲያኖችን ዋሽቶብናል። ያንን ደግሞ አንተ ሙስሊም ስለሆንክ አላህን አረጋግጠው። የቱ ጋር ነው አላህን መርየምንና ኢሳን የሶስት ሶስተኛ አድርገን ስናመልክ የነበረው? እሱም በትምህርታችን ማስረጃ ስጠን። ስለዚህ አሁን እያልከኝ ያለው ማርያም አምላክ አይደለችም፣ እንደዛ አትመለክም እያልከኝ ነው? እኔ አይደለሁም ያልኩት። አላህ ዋሽቷል ካልኩ ማርያምን አናመልክም እያልኩ ነው። ስለዚህ አላህ ስለዋሸ አንተ ደግሞ አላህ ትክክል ነው ስላልክ ደግሞ ላሳያ አሳየኝ። ስለዚህ ምን የምታሳየኝ ግን ምን መሰለህ? በአስተምህሮቱ ማርያም እንደምትመለክ በተጻፈው የምፈልገው አላህ እንደሱ አይደለም ያለው። አላህ ያለው ሶስት ሶስተኛ አድርጎ ያዙኝ ያለው ምን ማለት ነው መሰለህ? እኔን ኢሳንና መርየምን አንድ ላይ አድርጎ አመለኩ ነው ያለው። ስለዚህ እሱ ማስረጃ ስጠኝ። እንደዛ ብሎ ለኢሳ እየጠየቀው ነው ማለት ነው። እዛ ጋር ለኢሳ እንደዛ ብለሃል ወይ ብሎ እየጠየቀው ነው። ኖ እሱ ራሱ ሶስት ሶስተኛ አድርጎ ያዙብኝ ይላል እንጂ እሱ ራሱ እኮ እሱንም አላህንም ጭምር ይቻላል እኮ። ስለዚህ አሳየኝ። አላህ ብሎ ስለሚያምኑ ይቻላል። አሳየኝ። አሁን ሶስት ሶስተኛ አድርገን አላህን መርየምንና ኢሳን አንድ ላይ ያመለከ ክርስቲያን በታሪክ ካለ ማስረጃ ስጠኝ። በመሐመድ ጊዜም ከመሐመድ በኢሳ ጊዜም በእኛ ጊዜም ያለ አንድ ክርስቲያን ማስረጃ፣ የክርስቲያን ዶክመንት ማስረጃ ስጠኝ። ቁርአኑ የማይለውን አትበል። ቁርአኑ የሚለው አላህ ኢሳን ሲጠይቀው ከኔ ሌላ ወይም ከኔ ጋር መርየምንና ኢሳንና መርየምን ሁለት አማልክት አድርጋችሁ ያዙ፣ አማልክት አድርገው የያዙ አካላት ካሉ ማስረጃ አምጥተህ ስጠን። መርየም ብቻዋን ትመለካለች አላለም። እዚህ የሚልም የለም። ቁርአኑ የማይለውን አትናገር። ኢሳ፣ አላህ፣ መርየም እነዚህን ጨምሮ አማልክት አድርገው ወይም ሶስት አማልክት አድርገው የያዙ ክፍሎች ካሉ አምጣና ይኸው ካስተምሮታችሁ እዚህ ጋር የእናንተ ማስተምሮ እንደዚህ ነው፣ አላህን መርየምንና ኢሳን ታመልካላችሁ ብለህ ማስረጃ አምጥተህ ከፍተህ አሳየኝ። ካልሆነ መርየም ትመለካለች ምናምን ሲጀመር ማርያም መመለክ አለመመለክ ቀጥለን እንገባበታለን። ለሱም ማስረጃ እንጠይቃለን፣ ለሱም ማለት ነው። ከዛ ውጭ ግን አሁን ቁርአኑ በሚለው ልክ ቁርአን ያለው መርየም ትመለካለች አይደለም እያለ ያለ
እያለ ያለው አላህ መርየምና ኢሳ ይመለካሉ እንዲህ አርጋችሁ ክርስቲያኖች ታመልካላችሁ እያለ ነው። እኛ ደግሞ እንዲህ አይነት አምልኮ የለንም ካለ አላህ ዋሽቷል ካልዋሸ ይሄው አምልኮቻችሁ እዚህ ጋር አላህ ኢሳና መርየምን ታመልካላችሁ አላህ ትክክል ነው ብለ ኮንፈርም አድርገው። ነጥለህ አታውጣ መርየምን ብለ ነጥለህ አታውጣ ቁርአኑ የማይናገረው። ዳቆን ይቀጥሉ። ያ አብዱ አለ ይሰማሃል? አብዱ አለሁ ተመልሻለሁ። ወንድሞቼ ትንሽ ጠንካራ ናቸውና እኔ እንደነሱ አይደለሁም። በጣም ደግ ሰው ነኝ። እነሱን ትንሽ ምን መሰለህ ስላላወሩ ነው እኔ የሚያተቀምጥ አፌር አይደለም። ይገባኛል። እነሱ አንዳንድ ጊዜ እንደዚህ ናቸውና ይኸውልህ በጣም ቀላል ነገር ነውና ምን መሰለህ ያለህን ማስረጃ ኤኒ ማስረጃ የምትለውን አቅርብና እንመልከተው። የትኛውን ማስረጃ ለዚህ አውድ ይረዳል የምትለውን አምጣልን። አየህ እኔ በጣም ደግ ሰው ነኝ እንደነሱ አይደለሁም። ኤኒ ማስረጃ ኤኒቲንግ ከፈለክ በወረቀትም ጽፋ አምጣው እንደ ማስረጃ ቆጥርልሃለሁ ከዛ እናየዋለን ማለት ነው። የፈለከውን ማስረጃ ነው የምትለውን ነገር የፈለከውን ነገር አምጣ። anything አብዱ አለ ምናልባት ስራ ላይ ነኝ ስላለ ስራ ላይ ሊሆን ይችላል። ይሄ እኮ ስራ ይሄ እኮ ስራ ትልቅ ስራ እኮ ነው። ኦኬ ኤኒቲንግ ትንሽ እድሉን እንስጠውና ፍየል በላችሁ። አረ እናንተ አላህ አብዱ አለ አለው ይሰማል? መጣው አዎ ይሰማል። እሺ ምን አልከኝ? አሁን አንዳንድ ጊዜ ትንሽ ፕሬሸር ምናምን ሲመጣ ጥሩ አይደለምና እኔ የምልህ ምንድነው የፈለከውን ማስረጃ ለዚህ አውድ ይረዳል የምትለውን ኤኒ ማስረጃ አሳየንና እንመለከተው። አሁን እኔ መረጃ ማየት እፈልጋለሁ። ከፈለክ ኢቭን በመጽሐፍ ላይ ጽፈህ አምጣው ከዛ እንመለከተዋለን ማለት ነው። የምትፈልገው ማስረጃ አሳየን። የትኛው ልጅ ነው? አዩም አለ እሺ ጥቁሩም አለ። ጥቁር ሁለቱም ዲያቆን ድካም ነው። ሌላ ስራ እየሰራ ነው እሱ ንግዱን እያጣጣፈ ነው። አብዱሻችን በላያችን ላይ ንግድ ሲነግድብን ዲያቆን I want to give him the chance አሳዘነኝና ሌላ ሰው ካለ እስከዛ ወይ የሚቀጥላ ኦኬ እሺ ሀበ 79 አለ I think ብሩኬ ማሳብ ካለው ቀጥል። ኦኬ ሙስሊሞች ብሩኬን ያውቁታል ዲያቆን? ብሩኬን ታኦሪያን ሳንኮሪስን ያውቋቸዋል? ብሩኬም እስልምና ላይ የሚያግዘን ወንድማችን ነው ካላወቁት። አብዛኞቻቸውን ያው ይህን ሰሞን እየተዋወቅን ነው። አዎ ብሩኬ ሰልም አለክ ያን ያክል እንዳለው ደግሞ እግዚአብሔር ይመስገን። እሺ አሚና ሌላ ሰው ካለ ይግባና እንቀጥላለን። ኦኬ ያው ከባድ ነው ማስረጃ ስለምንጠይቅ ትንሽ ከብዳልና አንድ በአንድ ሄዱ ማለት ነው። እንዴት አመሻችሁ? እግዚአብሔር ይመስገን። እንዴት አለ ወንድማችን? እግዚአብሔር ይመስገን ደህና ነኝ። እግዚአብሔር ይመስገን። ዲያቆን ስለ ሁለቱንም ነበረ ዲያቆን መዝሙር ያሬድም እና ሌሎች ወንድሞች ምናምን ታች ያላችሁም እንዴት አላችሁ? ሰው እስኪገባ ትንሽ የሆነች እንደ 30 ሰከንድ የሆነች ሀሳብ ላንሳ። እዚህ አሁን የተነሳው ላይ
ኦኬ አንድ እንግዳ ገብቷል ግን ኦኬ ገባሽ ኦኬ ABDE አብዲ ኦኬ ይቀጥል ለተጠየቀው ጥያቄ ዲያቆን ይቀጥል ቀጥል ብሩኬ እድል ላንተ እንስጥ ደግሞ ይሰማል ብሩኬ ቀጥል ተቀበለው እሺ አብዲ እንዴት ነህ አለን ማን አልሐምዱሊላህ ደህና ይመስገን አምላክ ሰምታል የውይይቱ ርዕስ ስናወራበት የነበረው ርዕስ ሰምተሃል ኦኬ እና አሁን የምንፈልገው እኛ ምንድነው ማስረጃ ነው ክርስቲያኖችን የሚመለከት ቨርስ ነው እየተባለ ስለሆነ ክርስቲያኖች የቱ ጋር ነው አላህ ኢሳንና መርየምን ያመለኩት በአንድ ላይ አምላክን የሶስት ሶስተኛ አድርገው እነሱም ደግሞ አላህ ኢሳና መርየም አድርገው ያመለኩት የቱ ጋር ነው መቼስ ነው ያመለኩት ማስረጃውን ስጠን እሺ በመጀመሪያ ደረጃ በገድላት ውስጥ ማርያም አትመለኪ በገድላት ውስጥ የለም ማስረጃ የለም ምትልካው ማስረጃ እንትን አድርጋለች ጥያቄው ምን መሰለህ አላህ ምን እያለ ነው መሰለህ ይቅርታ ብሩክ በጣም ይቅርታ ክፈትና አሳየው ክፈትና አሳይ አብዲ ቀጥል እየተወደሉ እየተሰጠ ነው ምን አልከኝ ሶሪ ክፈትና አሳይ እየተባልክ ነው ያሉ ነው አሳይ ማስረጃውን እያሉ ነው በገድል ላይ አለ ያልከው አይልክ ክፈትና አሳይ ማለት ነው አይ እሺ ክፈትና አሳይ ማርያምን አዳምጠኝ ማርያምን የማመልክ ከቆመበት ይጥፋ የሚል ክፈትና አሳይ እዛ ውስጥ እኮ ክፈትና አሳይ በቃ እንደዚህ አዳምጠኝ እንደዚህ ከሆነ ዲቤት ተቀበለዋ ኦሬዲ ማን ክፈትና አሳይ ከፍታሳይ ለሁሉም ነገር ማስረጃው ከፈለጋችሁ ማለት ነው አዳምጠኝ ለሁሉም ፈልጋለሁ ዲቤቱን ተቀበልና ክፈትና አሳየን አለ ማስረጃ አለ ስለዚህ ዲቤቱን ተቀበልና ስለዚህ የለህም ማስረጃ የለህም አይደለ ያው አዳምጠኝ ይቅርታ አላዳምጥም ክፈትና አሳይ አለ ብለሃል አሳይ ወይስ እንደ ቁርአንህ እየዋሸህ ነው ያለ ማስረጃ እያወራህ ነው እንደ መሐመድ እየዋሸህ ነው ወይስ እውነት ይዘህ ነው የመጣኸው ከሆነ አሳየን እኛም ይከታተል ማስረጃ ሙሉ ያታጠቁልኝ ክፈትና አሳይ እነዛ እንደባለፈው እየዋሸህ ነው እነሱ ዲቤቱን አቅርባለሁ ዲቤቱን ተቀበሉት ክፈትና አሳየን ማስረጃ አለ ማንኛውም ነገር ክሌም በሚታረጉት ነገር ላይ አይደለ ዜሮ ነው ይቅርታ ብሩኬ ግን ምንድነው ያሰበው ገርል ሲባል በቃ እንደምንመሻቀቅ እንትን እንደምንፈራ ምናምን አድርጎ ነው ያሰበው ማለት ነው ለራሱ ይሲ የሆነ ፈርተን ወደ ሌላ ቦታ የምንሄድ መስሎት ነበረ አው በመጀመሪያ አሁን ከተነሱ ሐሳቦች ማለት ነው አላህ እዛ ጋር ለኢሳ ነው የሚጠይቀው እንዲህ ብለሃል ወይ ያለው ነው ያለው አንደኛ ክርስቲያኖችን የሚመለከት ከሆነ ክርስቲያኖች ኢየሱስ ክርስቶስ አላህንና እኔን ማርያምን አምላክ አድርጋችሁ ያዙ ብሎ ተናግሯል ብለን አናምንም ሲጀመር ራሱ ኢየሱስ ክርስቶስ እንደዚህ ብሎ አልተናገረም ባልተናገረበት ሁኔታ ላይ ነው አላህ እንዲህ ብለሃል ወይ ብሎ እየጠየቀ ያለው ስተት ነው ኢየሱስ አላለም ስለዚህ አላህ ኢየሱስ ባላለበት ሁኔታ ላይ ጥያቄ ያቀርብለታል እንዲህ ብለሃል ወይ እኛ ክርስቲያኖችም ኢየሱስ እንዲህ ብሎ አዞናል ብለን አናምንም ሲቀጥል ደግሞ በዋናነት ሊያፈርስ የፈለገው ምንድነው ትሪኒቲ ነው ቁርአኑን ማለት ነው ነገር ግን እዛ ጋር ክርስቲያኖች ሶስት አምላክ ያመልካሉ ብሎ ያቀረበበት ማስረጃው ምንድነው ኢሳ መርየምና አላህ በአንድ ላይ ሶስቱን ያመልካሉ ብሎ ነው ያቀረበ ያለው ስለዚህ የቱ ጋር ነው የክሌም ያደረገ ስለሆነ የቱ ጋር ነው የክርስቲያኖች እንደዚህ አድርገው ያመልክ ኢየሱስ እንዲህ ብሎ አዟል የሚሉትስ የቱ ጋር ነው የትኞቹ ክርስቲያኖች ማስረጃ አለው ለዚህ ነገር ነው ይሄ ማስረጃ ሲጠየቅ ለምንድነው ክርስቲያኖች አላህ እየዋሸ ነው በክርስቲያኖች እምነት ላይ ክርስቲያኖች እንዲህ ብለው አያምኑም አምልከው ማያውቁም ኢየሱስ እንዲህ ብሎ ተናግሯል ብለው ማያውቁም
ስለዚህ ከየት ነው ማስረጃው ነው? ከየት ነው የመጣው ይሄ ሐሳብ? መልካም መጣ። እሺ ዲያቆን እሺ እንግዲህ ቅድም እንዳየነው መሐመድም ልክ አብዲ እንዳደረገው ነው። ወሬ ሰዎች ሲያወሩ ዝም ብሎ ይሰማና ይኸውላችሁ እኮ ማርያም እኮ ትመለካለች ብሎ ነው የጻፈው እያልን እኮ ነው። የኛም እኮ ክሌም ይሄ ነው። ባይ ዘ ወይ ሰው ዝም ብሎ ሲያወራ አሁን ቲክቶክ ላይ ቲክቶክ ይባላል አይደለ? ዝም ብሎ ወሬ ያለ አይደለ? ከዛ በኋላ ከዛም የሚባለው ነገር ይመጣና በቃ ኢሳን አላህና ሚርያምን አታምልኩ ብሎ እንደሚናገረው ይኸው እስከዛሬ ድረስ the same thing እየተደረገ ነው። by the way ኦኬ ማውራት ቀላል ነው። ኦኬ ማስረጃ ማቅረብ ግን ከባድ ነው። አብዱ ተመልሰሃል? ተመልሻለሁ። እሺ ቅድም ያልኩትን ሰምተኛል? ምናልባት ብትደግምልኝ? እደግምልሃለሁ። እሺ አሁን ምንድነው ቅድም ብዙ ጥያቄዎች ምናምን ያበዙ በነበረ መሰለኝ ወንድሞቼ። እኔ ግን ምን መሰለ በጣም ደግ ሰው ነኝ፣ እውነቱን ለመናገር በጣም ደግ ጥሩ ሰው ነኝ። እሺ እና እኔ ካንተ የምፈልገው አንድ ማስረጃ ለዚህ አውድ ይረዳል የምትለውን ማስረጃ አንድ ማስረጃ ከፍተን እንድታሳየን ነው። እዚህ አውድ ላይ ለኔ ነጥብ ይረዳኛል የምትለውን ምንም ነገር ከሌለ እንደው አደራ በወረቀት እንኳን ጽፈ የሆነ ነገር እንድታሳየኝ። አንድ ነገር ግን ማየት ፈልጋለሁ። ከዛ ከፍተን ደግሞ እናየዋለን። ያ ማስረጃ ምንድነው የሚለው ምን እያለ ነው የሚለውን ነገር እንድናየው እና አሁን እድሉን ልስጥህ። አንድ ማስረጃ ምን የፈለከውን በዚህ ክፍለ ዘመንም አልልም። ኦኬ ከፍታ አሳየን። ከዛ በኋላ እናንብበው። እኔ በጣም አሁን አም ደስፐሬት ኦኬ የሆነ ነገር ማየት ፈልጋለሁ። አላህ ኢሳ እና ሚርያም ይመለኩ ነበር የሚለውን ማስረጃ አሳየን። አንድ ማስረጃ ፕሊዝ። በጣም አሪፍ። ስለዚህ ሶስቱም እንደሚመለኩ ሶስቱንም ተራ በተራ እናያለን ማለት ነው። ከዛ በኋላ ደግሞ አይ አይደለም ትለኛለህ ከተሳሳትኩ። በስ ግዴታ ልክ እንደዛ አንድ ላይ ስለተጻፈ አንድ ላይ ሶስቱን ተብሎ እየተጻፈ ከሆነ እሱ ከኔ ጋር እየተዋየ ነው። እኔ እኮ ደግ ሰው ነኝ ብያለሁ እና እኔ ጀስት ማስረጃ ነው የፈለኩት። ኦኬ ስለዚህ እሺ ለምሳሌ ማርያም እንደምትመለክ ለማየት የውዳሴ ማርያምን ማየት ይቻላል የዘወትር ጸሎት ላይ። እሺ ውዳሴ ማርያም በጣም ጥሩ። እንደው እንደዚህ አይነት ሰው ብራቮ በሉልኝ። ውዳሴ ማርያም እንግዲህ አሁን ተብሎ ልብ በሉ። ኦኬ አላህ ኢሳን የጠየቀው በምድር ላይ ያለ ቆቆቆቆይ አብዱ ዝም ትላለህ። ኦኬ ዝም ትላለህ። አላህ ኢሳን እኔን ከኔ ውጪ አላህና ማነው ኢሳንና ሚርያምን አመለካቸው ብሎታል ቁርአን ላይ። ኦኬ ከዚህ ከሰባተኛው ክፍለ ዘመን ለተባለው ነገር ተብሎ የት ነው የሚካሄደው? ውዳሴ ማርያም ላይ ማለት ነው። ውዳሴ ማርያም ላይ ማስረጃ ሆኖ ነው የቀረበው። አሁን በሱ ባመጣበት ምክንያት ኦኬ ኖ አሁን ተረጋጋለህ አቡ። ኦኬ አንተ ባልክበት ብለህ ወርደህ ለምነን እባክህ አንድ ማስረጃ አሳየን ብለናል። አሁን ማስረጃ አመጣለሁ አልከኝ። ውዳሴ ማርያም አይ ኖ አሁን በቀላሉ ምለቅ መስሏል አይደለ? ውዳሴ ማርያም እንደውን ፍልሰታ ላይ ነው። የሰኞን ላውጣልህ፣ የማክሰኞን ላውጣልህ፣ የረቡን ላውጣልህ፣ የሐሙስን ላውጣልህ፣ የአርብ ቅዳሜ እሁድ በል ቀጥል። ጥሩ ጊዜ ደግሞ በፍልሰታ ላይ ነው። አይ ማለት አንደኛ ነገር ማለት ለምንድን ነው የሳካው? እዛ ጋር ቁርአኑ የተባለው እኮ ከቁርአን ውስጥ ግዴታ እንዳሳየው ነው እንደፈለገው። ከውዳሴ ማርያም ማምለካችሁን እኮ ከእናንተ መጽሐፍ ነው። ከውዳሴ ማርያም የትኛውን ልክፈተው? ከውዳሴ ማርያም የትኛውን ላውጣው? ከውዳሴ ማርያም ይኸውልህ ስማኝማ፣ አንደኛ ነገር እንዲህ ሲጻፍ እኮ እኛ አስተምሮታችን የቱ ጋር ነው እንዲህ ተብሎ የምናመልከው ብለህ ነው ማለት የትኛው ክፍል ነው ማርያም ትመለካለች የሚለው? ከውዳሴ ማርያም ኦኬ የህሊና ጸሎት ኦኬ ላነበልህ እችላለሁ። ከውዳሴ ማርያም ብለህኛል። ዝም ብሎ አሁን መሄድ አይቻልም። ኦኬ ከውዳሴ ማርያም አንዱን ክፈትን። የሰኞን ልክፈትልህ፣
የማክሰኞ፣ የሮብ፣ ሐሙስ፣ አርብ፣ ቅዳሜ፣ እሁድ። ይሄ ያንተ ማስረጃ ነው። ማርያም የምትመለከው የትኛው ጋር ነው አብዱ? አብዱ እየሰማኸኝ ነው? አልታየም። ቆይ ልክፈትልህ። የትኛው ቀን ንገረኝ። የትኛውን ቀን ልክፈትልህና ላንበበልህ እኮ ቀኑን ንገረኝ። መጀመሪያ ቀኑን ንገረኝ። ቀኑን የትኛው ቀን? ትልቁ ላይ አድርገኝና አውጥቼ ላንበበልህ። እኔ አታውቀውም የትኛው ቀን እንደሆነ? ውዳሴ አውጥቼ ላንበበልህ። ትልቁ ላይ አድርገኝና ላንበበልህ። እሺ ቀኑን አታውቀውም ብራዘር? ትልቁ ላይ አድርገኝና እኔ አውጥቼዋለሁ ላንበበልህ። እሺ ወይ ላደርግልህ። ሰላም ነው መልስታችሁ። በዚህ በኩል ያለው ይሄን እነቅላለሁ ብዬ ያላወጣሁት ነው። የትኛው ግን መጨመሪያ ለመቀነሽ ነው። ሚዩት አድርገህ አብዱ። ስትመለስ እንትን ብላለህ። ንግድህን አታውጥፍ። እስከዛ የህሊና ጸሎት ነው ያመጣውና አየህ አይደለም? ሲጀመር የህሊና ጸሎት የቤተክርስቲያን የጸሎት መጽሐፍ ነው እንዴ? ይገርም እኮ ዝም ብሎ ይቀጥል። እነሱ የሚያስቡት ወይ በቃ እንትን ምናምን ብለን የምናፈር መስሎታል እና አንብብ እንደምንለው አልተረዳም። ዳስ ማምለጫ ይባላል። እነዚህ አሁን ተመልሰሃል አብዱ ተመልሰሃል። ሚዩት ላይ ነህ እያወራህ ከሆነ ወይዬ ተመልሻለሁ። እሺ አሁን ጸሎቱን አሳየን። ምን ይላል ጸሎቱ? የህሊና ጸሎት ይላል። እንደዚህ አይነት አሁን ፖስት አድርጋ ከመቀጠልህ በፊት ፖስት አደርጋለሁ። አንተ ያልከኝ ውዳሴ ማርያም ማስረጃዬ ነው አልከኝ። ኦኬ ከውዳሴ ማርያም እመቤታችን ትመለካለች ይላል። ውዳሴ ማርያም ላይ ወደ ህሊና ጸሎት ከመሄደ በፊት ውዳሴ ማርያም ላይ እዚህ ላይ የህሊና ጸሎት ላይ የተጻፈው ለአምላክ የሚደረግ ወደ ህሊና ጸሎት ወደ ህሊና ጸሎት ከመሄዳችን በፊት ውዳሴ ማርያም ማስረጃዬ ነው አልከኝ። ውዳሴ ማርያም ላይ ማርያም ትመለካለች የሚል አውድ አለ? አዎ ላሳየህ፣ ላንብብልህና ውዳሴ ማርያም ላይ ህሊና ጸሎት የህሊና ጸሎት ላይ በግልጽ ተጽፏል። የህሊና ጸሎት ላይ እንመጣለን። ውዳሴ ማርያም ላይ ማስረጃዬ ነው ስላልከኝ ውዳሴ ማርያም ላይ ማርያም ትመለካለች። የከፈትኩልህ ላይ ነው። እዚህ ጋር የከፈትኩልህ ላይ በግልጽ ትመለካለች። ወደ ህሊና ጸሎታችን ከመግባታችን በፊት ለሷ ተጽፏል። አብዱ ወደ ህሊና ጸሎት ከመሄዳችን በፊት ውዳሴ ማርያም ማስረጃ አለኝ ብለኸኛል። ውዳሴ ማርያምን ከፍቻለሁ። ውዳሴ ማርያም ላይ ማርያም ትመለካለች ማስረጃ አለ ውዳሴ ማርያም ላይ። ስለዚህ ይሄኛው ከውዳሴ ማርያም ውጭ ነው ማለት ነው። ተሳስቼ ከሆነ ምናልባት እንደዛ ሊሆን ይችላል። እኔ የህሊና ጸሎትና ውዳሴ ማርያም ሁለት የተለያዩ ነገሮች ናቸው። ስለዚህ ውዳሴ ማርያም ውስጥ ተሳስተሃል። ምናልባት እሱን ተሳስቼ ሊሆን ይችላል። እንዴ ምን ችግር አለ? ይቅርታ ጠይቅ። ምክንያቱም ይሄን ሰሞን ለምን እንደሆነ አላውቅም፣ አንዳንድ ሰዎች መጽሐፍ ያጻፉትን መጽሐፍ ጻፉ እያሉ እየዋሹ እያጨበረበሩ ሌላ ቦታ ህዝቡን ማስተካከል ስለሚያስፈልግ ይቅርታ። ውዳሴ ማርያም ውስጥ ማርያም ትመለካለች አይልም። ተሳስቻለሁ ብለህ ህዝቡን ይቅርታ ጠይቅ። አይ ከሸጣለሁ ንግግርህን ኢዲት አድርገውና አሁን ስለኔው ብቻ ካወራህ ኦኬ ይቅርታ ልጠይቅ እችላለሁ። ስለሌሎቹ ምናምን ጠይቅ፣ ህዝቡን ይቅርታ ጠይቅ። እንዲጻፉ ምናምን ላልከው ለሱ በራዘር ከሱ ጋር ብታወሩ የተሻለ ይሆናል። እኔ ለራሴ የተናገርኩት ነገር ተሳስቻለሁ፣ ዕውቀት አልነበረኝም። ኦኬ ውዳሴ ማርያምና የህሊና ጸሎት ሁለት የተለያዩ ጽሁፎች ናቸው። ውዳሴ ማርያም ላይ ማርያም ትመለካለች አይልም። ይቅርታ ብለህ ጠይቅ። በጣም ይቅርታ። እሺ ምንም አይደለም። የኛ ክርስትና በይቅርታ ላይ ስላለ ማለት ነው።